በምክር ቤቱ የአሰራርና የአባላት ስነ ምግባር ደንብ ቁጥር 6 2008 እንደተሻሻለው አንቀጽ 166 ንዑስ አንቀጽ 1 ፊደል ተራ ቁጥር ሀ መሰረት ረቂቅ አዋጅ ሆኖ ከመጽደቁ በፊት ከባለድርሻ አካላት ተሳትፎ እንዲኖር በማድረግ ሚዛናዊና ውጤታማ የህግ አተገባበር እንዲኖር የዛሬ ውይይት እጅግ አስፈላጊ መድረክ ሆኖ ለእናንተም ጥሪ አድርገን ዛሬ እዚህ ተገኝተናል ማለት ነው። ስለዚህ የኛ ቋሚ ኮሚቴ ይሄ አንዱ የሚያካሂደው በመደበኛ የባለድርሻ አካላት በረቂቅ አዋጁ ላይ የሚመለከታቸው በተለይ በቀጥታ ግንኙነት ያላቸው ሀሳባቸውን እንዲሰጡ አስተያየታቸውን እንዲሰጡ ግልጽ ውይይት የምናደርግበት የአስረጂ መድረክ ነው ማለት ነው። በቅድሚያ መጀመሪያ ተቋሙ አጠር ያለ አዋጁን ገለጻ ያደርጉልናል። ከዛ በኋላ በመቀጠል ከባለድርሻ አካላት ከተሳታፊዎች ጥያቄዎች፣ አስተያየቶች፣ ሀሳቦች እና ውይይቶች ይኖሩናል። የሳይበር ደህንነት አገልግሎት ሰጪዎች እንደ ሀገር ለመጀመሪያ ጊዜ ላይሰንስ የሚያደርገው ይሄ ህግ ነው። ስለዚህ የተለያዩ ፕራይቬት ሴክተር አካላት በዚህ አዋጅ የተቀመጡ ክራይቴሪያዎችና ሌሎችን በመመሪያ የሚወጡ መስፈርቶችን እስካሟሉ ድረስ ሶክ ኦፕሬት ማድረግ ይችላሉ። የተለያዩ የሳይበር ሴኩሪቲ ሰርቪስ ውስጥ የሚገቡበትን ማዕቀፍ ይፈቅዳል ማለት ነው። ፍቃድ የሚሰጥባቸው ዋና ዋና መስፈርቶችን እዚህ ላይ የተቀመጡት በጣም ጄነሪክ ኤኒ ቢዝነስ ወደ ስራ ለመግባት የሚያስችሉ መስፈርቶች ናቸው። በኋላ ግን እንደ ፍቃዱ አይነት ለምሳሌ ሶክ ኦፕሬት የሚያደርግ ኦዲት ላይ መግባት የሚፈልግ አካል ካለ እንደ ፕሮፌሽኑ ደግሞ ቴክኒካል መስፈርቶች ይኖራሉ። እዚህ ህግ ላይ ግን የተቀመጡት ቤዚካሊ ከአድራሻ አንፃር፣ ከካፒታል አንፃር፣ ከቴክኒካል አቅም አንፃር ማሟላት ያለበትን ጄነሪክ የሆኑ ለሁሉም አይነት የሳይበር ሴኩሪቲ ሰርቪሶች የሚሆን ተቀምጧል። እነዚህ ፍቃድ የተሰጣቸው አካላት ደግሞ በተሰጣቸው ፍቃድ ልክ የመንቀሳቀስ አስተዳደሩ ጋር ኮኦፕሬት የማድረግ በስራ አጋጣሚ ያገኟቸው ሚስጥሮች የመጠበቅ ለሶስተኛ ወገኖች የመረጃዎችን ያለማስተላለፍ ቤዚክ የሆኑ ግዴታዎችንም ይሄ ህግ ያስቀምጣል። እነዚህን ግዴታዎች የማይከተሉ ከሆነ ከፍቃድ ከስኮፕ ውጭ ኤክሰርሳይዝ የሚያደርጉ ከሆነ ከእምነት ማጉደል፣ ከማጭበርበር ሳይበር ሴኩሪቲ ትረስትን ሪኳየር ስለሚያደርግ ከዚህ ጋር የተያዙ ችግሮች ካጋጠሙ ፍቃድ ሊሰረዝበት የሚችልበት ፍቃድ ከመሰረዙ በፊት ግን ሊታገድበት የሚችልባቸውንም ስርዓቶች ሃይራርኪካል እንዲሆን ለማስቀመጥ ተሞክሯል። ከዚህ በተረፈ ሳይበር ሴኩሪቲ ላይ የሚንቀሳቀሱ ባለሙያዎች አሁን በተለይ በኔግሊጀንት በሰው አማካኝነት የሚያጋጥሙ ጥቃቶች እየጨመሩ ስለሆነ ከባለሙያዎችም አንጻር እውቅናና ሰርቲፊኬሽን ወይ ዓለም አቀፍ ሰርቲፊኬሽን ወይ የሀገሩ ሰርቲፊኬሽን ሪኳየር ይደረጋሉ ማለት ነው። ይሄ አዋጅ አስተዳደራዊና የወንጀል ቅጣቶችን አስቀምጧል። አስተዳደራዊ ቅጣት በተለይ የተለያዩ ዓለም አቀፍ ቤስት ፕራክቲሶችን በማድረግ ለምሳሌ ወደ አውሮፓ አካባቢ ብንሄድ ከክሪቲካል ኢንፍራስትራክቸሮች ከአመታዊ ገቢያቸው 4% ነው የሚለው። እሱ በጣም ሀይ ይሆናል። የአፍሪካ ሀገራትንም ኤክስፒሪየንስ አይተናል። ያን መሰረት በማድረግ በተለይ ክሪቲካል የሆኑ ሜጀር ቫዮሌሽኖች ካጋጠሙ ክሪቲካል ተቋማት ፋይናንሻሊ ፋይን ሊደረጉ የሚችሉበትንም አግባብ ይሄ አዋጅ አስቀምጧል ማለት ነው። ግን የአስተዳደሩ በተለይ በአስተዳደራዊ ቅጣቶቹ አፒል የሚደረጉበትን ሁለት ፕሮሰሶች ያስቀምጣል። በደንብ ቢቋቋም ቦርድ አለ። መጀመሪያ አስተዳደሩ ያየዋል፣ ቦርድ ያየዋል፣ ወደ ፍርድ ቤት ድረስ መሄድ ይቻላል። ስለዚህ ፕሮፐር የሆነ ዲው ዲሊጀንስ ወይም ደግሞ ፕሮፐር የሆነ ዲው ፕሮሰስ የሚከተሉበትን ስርዓት ህጉ አስቀምጧል። ሌላው የወንጀል ተጠያቂነትን ማስቀምጧል። ወንጀል ተጠያቂነት በጣም ሬር ለሆነ ኬዝ ነው። በተለይም ክሪቲካል ኢንፍራስትራክቸሮች ላይ የሚደርሱ ጉዳቶች ናሽናል ሴኩሪቲ ላይ ዜጎች ዴይ ቱ ዴይ ላይፍ ላይ ትልቅ የትረስት ኢሹና ዜጎችንም በከፍተኛ ደረጃ ኢምፓክት ያደርጋሉ። እስካሁንም ከሳይበር ሴኩሪቲ ጋር ተያይዞ ለሚደርሱ ዳሜጆች የማህበረሰቡም ጥያቄ ነው። ተጠያቂ የሚሆን አካል ተጠያቂ የምናደርግበት ስርዓት አልነበረንም። ስለዚህ በተለይም ሆን ተብሎና ወይም ደግሞ በተገቢውን ጥንቃቄ ትጋት ሳያደርጉ ለሚደርሱ ቅጣቶች ግን በሃይራርኪ የወንጀል ሪስፖንሲቢሊቲዎች ተቀምጠዋል ማለት ነው። ስለዚህ እነዚህ በተለይ ሆን ተብለው የሚሰሩት ላይ በጣም ከፍ ያለ እስከ 7 እስከ 10 ዓመት ትረሾልዱ ደግሞ ከፍ የሚለው ክሪቲካል ኢንፍራስትራክቸሩ ላይ ዳሜጅ ሲደርስ ነው። አክቹዋል ኪዮስ ሀገር ላይ ከተፈጠረ ነው። ስለዚህ ከዛ አንጻር እነዚህን ቅጣቶች ተቀምጠዋል። ቸልተኝነት ደግሞ ሲሆን ከ1 ዓመት እስከ 3 ዓመት ባለው ማዕቀፍ ውስጥ ያሉ ብዙ በጣም ያልተጋነኑ ግን ደግሞ ሊያስተምሩ የሚችሉ ተገቢውን ጥንቃቄ እንዲያደርግ ዲተረንስ የሚፈጥሩ የቅጣት ድንጋጌዎችን ይዞ ተዘጋጅቷል። ቁልፍ መሰረተ ልማት ብለን ከምንገድብ መሰረተ ልማቶች ብንል ኮስቱ ውድ ስለሆነ ነው ወይ አስፈላጊነቱ ዛትማች ስለሆነ ነው ብዙም አስፈላጊ ስላልሆነ ነው ወይ ትንሽ የተፈጸመነት ወሰን ላይ ተጨማሪ ማብራሪያ ብስጥ ግን ቁልፍ የተባለው ለሀገሪቷ ወሳኝ ስለሆነ እሱን አንደርስታንድ አደርጋለሁ። ግን ከዚህ በላይ ሰፋ ማድረግ ብቻል
አይሻልም ወይ? ሌላው ይህንን አፕሮች የሄዱበት ያው በጣም በጥናት ላይ የተመሰረተ ስለሆነ እሱን በጣም አፕሪሼት አደርጋለሁ። አይ ቲንክ 11 ተቋማት ላይ ነው አሁን ቁልፍ መሰረተ ልማቶች ተፈጻሚ የሚሆኑት። ከዚህ ጋር ኤክሰፕሽናል ግን የተቀመጠው አስተዳደሩ ለሳይበር ጥቃት ተጋላጭ ሊሆኑ የሚችሉትን ተጨማሪ የሀገሪቷን ቁልፍ መሰረተ ልማቶች መለየት እንደሚችል ተቀምጧል። ምናልባት ቁልፍ መሰረተ ልማቶችን የመለየት በተቋሙ ሆኖ ወይ ወደ ሚኒስትሮች ምክር ቤት ቢሆን አይሻልም ወይ? ቁልፍ መሰረተ ልማትን ስለመሰየም ተብሎ የተቀመጠው በጣም ጥሩ ነው። አስተዳደሩ በሚያወጣው መመሪያ መለየት እንደሚችል ተቀምጧል። ምናልባት ይህንን ማንሳት የሚፈልገው ከውክልና ህጎች አንጻር ነው። ውክልና ያው ኢንሄረንት ፓወር ሁሌም የምናነሳው ነው። ህግ ማውጣት ስልጣን የህዝብ ተወካዮች ምክር ቤት ነው፣ የትም ሀገር ማለት ነው። ግን በውክልና ይሰጣል። ውክልና ሲሰጥ ግን መሰረታዊ የሆኑትን ስልጣኖች አይደለም መስጠት ያለበት፣ ቤዚክ የሆኑትን ለራሱ ነው የሚያስቀረው ማለት ነው። ምናልባት ይሄ በአዋጅ እኔ ትንሽ በመመሪያ ከምንል የውክልና ፕሪንሲፕሎችን ተቀብዬ ምክር ቤቱ በውክልና ይስጥ በደንብ ቢወሰን አይሻልም ወይ? እኔ ኮሄረንሱ ላይ መሰረተ ልማት ባለቤቶች ግዴታ መቀመጡ በጣም ትክክል ነው። ድራፍት ያደረጉት ሰዎችም በጣም በጥሩ ሁኔታ የባለቤቶች ግዴታ ምን መሆን አለበት የሚል ማስቀምጠው የፋይናንስ ተቋማት አንቲ ማኒ ላውንደሪ ላይ ያስቀመጥነው አይነት ሁኔታ ኃላፊነታቸው መወጣት አለባቸው ተቋማቶች። እሱን በዝርዝር ማስቀመጣችሁ ትክክል ነው። ግን እንዳካሄድ አንድ ህግ ድራፍት ሲደረግ ዝም ብሎ ዘሎ ወደ ግዴታ አይገባም። መብቶች መቀመጥ አለባቸው። የተቋማት መብቶች ምንድን ናቸው? ምናልባት ኢንሳ መሰረተ ልማቶች የመጠቀም ከዛ በኋላ ነው ወደ ግዴታ የሚገባው። እንደ ፕሮሲጀር መብቶች ስለሌሉ ነው ወይስ ወደዛ ዘለን የገባ ነው? መጨረሻ ላይ ማንሳት የፈለኩት አስተዳደራዊ እርምጃ አለ፣ የቅሬታ አፈታት ፕሮሲጀሮች አሉት፣ ይግባኝ እንትኖችም አሉት። በጣም ጥሩ ነው። እሱ በየደረጃው ሄዶ መጨረሻ ላይ ጉዳዩ በፍርድ ቤት ይቋጫል። ዛት ኢዝ ቬሪ ኢምፖርታንት። ግን ማንሳት የፈለኩት የወንጀል ተጠያቂነት በጣም ጥሩ ነው። ይሄ አዋጅ በወንጀል ህጋችን ውስጥ የተካተተ አይመስለኝም፣ አዲስ ነው። የወንጀል በ1997ቱ የወንጀል ህጋችን ውስጥ የለም። ለሀገራችንም የመጀመሪያ ይመስለኛል ሳይበር ሴኩሪቲ። ስለዚህ በደንብ እንዴት ነው የታየው የወንጀል ተጠያቂነቱ? የተሳትፎ መጠኑ ተለይቶ ቅጣትም እንደዛው መለያት አለበት እንጂ አንድ አይነት ቅጣት አይደለም። እንደ ተሳትፎ ከተባለ አይ ቲንክ ቅጣቱ የተለያየ ስለሚሆን ማለት ነው። አንደኛ እሱን ክሊርሊ ቋሚ ኮሚቴውን ባይ ወይ ተጨማሪ ማብራሪያ የሚሰጥበት ካለ ብዬ ነው። ሌላው ኔግሊጀንሲ በደንብ ብታይ የምላለ በአዋጁ ከተካተተ እጅግ በጣም ጥሩ ነው። ለሀገራችን ወሳኝ ቁልፍ መሰረተ ልማቶች ላይ አፕላይ የሚደረግ ስለሆነ እኔ አስፈላጊነቱ ላይ ምንም ጥያቄ የለኝም። አዋጁም አስፈላጊ ነው፣ ወቅታዊ ነው። እሱ ላይ ምንም ጥያቄ የለንም። እንደውም ዘግይቷል ከማለት ውጪ በጣም ኢምፖርታንት ነው ብለን እንወስዳለን። በእርግጥ ያለፈባቸው ሂደቶችም አሉ። እነሱን ማሟላት የግድ ስለነበረ መቆየቱም አግባብነት ያለው ይመስለኛል። ክሪቲካል ኢንፍራስትራክቸር ተብለው የተለዩት በሀገራችን እኛም ማፕ ስናደርጋቸው የነበሩ ናቸው ብዬ ወስዳለሁ። ከሀገራት ተሞክሮም ስንወስድ ብዙ ሀገራት በጣም ማክሲመም 15-16 አካባቢ ነው የሚለዩት፣ በጣም ዴቨሎፕድ የሆኑ ሀገሮች ማለት ነው። ከዛ በታች ደግሞ እንደየሀገሩ ሁኔታ ከ7 ጀምሮ በዚህ ሬንጅ ውስጥ ቁልፍ መሰረተ ልማታቸውን ይለያሉ እንደ ሀገሩ ኮንቴክስት ማለት ነው። ስለዚህ እኛ ሀገር ላይም 11ዱ የተለዩት በጣም ትክክል ናቸው ብለን ነው የምንወስደው እኛ። ምክንያቱም ሁሉም ነገሮች ያካተተ ነው። ምናልባት ደግሞ ወደፊት ሀገሩ ከሚደርስበት እድገት አኳያ ሊመጡ የሚችሉ ቁልፍ መሰረተ ልማቶች ሊኖሩ ይችላሉ። እነሱንም ኢንኮርፖሬት አዋጁ ማድረጉ ተገቢ ነው ብለን እንወስዳለን። እነዚህ የተለዩት ክሪቲካል ኢንፍራስትራክቸር እንዳሉ ወስጄ ነገር ግን ኮንቴክስቹዋላይዝድ መደረግ አለባቸው በየሴክተሩ ማለት ነው። ምክንያቱም አሁን ይሄ እንደ ሀገር ነው። ወደ ተለያዩ ሴክተሮች ስንወስድ በዛ ሴክተር ውስጥ ደግሞ በቁልፍ መሰረተ ልማት ሊለዩ የሚችሉ ነገሮች ላይ ፎከስ መደረግ አለበት። ይሄ ምናልባት ከባለድርሻ አካላት ጋር ሆኖም መነጋገር ይቻላል፣ ግን ትኩረት ማግኘት አለበት። እዛም ላይ ተጠቅሷል አዋጁ ላይ። አንዱ ይሄን ነው ለማንሳት የምፈልገው። ሁለተኛ ስለ ፈንድ ነው። ፈንድ በጣም ኢምፖርታንት ነገር ነው። ይሄ አዋጅ
የተባለለትን ተልዕኮ ሊያሳካ ከሆነ በፈንድ መታገዝ አለበት። ገንዘቡ ግን እንዴት ነው የሚገኘው የሚለው ነገር ላይ ክሪቲካሊ ቢታሰብ ጥሩ ይመስለኛል። አሁን እንደ አንድ እንትን ያስቀመጡት ምንድነው ተቋማት ለቴክኖሎጂ ብለው ከሚመድቡት በጀት ላይ 2% ያዋጣሉ አይነት ነገር ነው ያለው። ይሄ ግን እኔ ብዙ የሚያስኬድ መስሎ አልታየኝም። ምክንያቱም አንደኛ ተቋማት ለቴክኖሎጂ በጀት ካልመደቡስ አንድ፣ ሁለተኛ ደግሞ መድበው ደግሞ በትክክል ለቴክኖሎጂ የመደቡት በጀት ፕላስ ማይነስ ቢኖረው የሚሉ ነገሮች አምቢጊቲ ይፈጥራል። አስገዳጅነትም አይኖረውም አዋጁ። ስለዚህ በተለይ ደግሞ የቁልፍ መሰረተ ልማት የሚያስተዳድሩ ሴክተር መስሪያ ቤቶች ቁልፍ መሰረተ ልማቶቻቸው እንዲጠበቁ ገንዘብ ፈንድ ማድረግ አለባቸው ብዬ አስባለሁ። ፈንዱ ግን ከነሱ ብቻ ላይሆን ይችላል። ሌላውም ማህበረሰብ ዜጋ በተለያየ መንገድ የፈንዱ አካል ሊደረግ ይችላል። በዋነኝነት ግን እነዚህ ተቋማት ናቸው ባለቤቶች ብዬ ነው የምወስደው። ስለዚህ ሞዳሊቲው ቀየር ባለ መንገድ ቢመጣ ይሻል ይመስለኛል። ቢታይ እነዚህ ቁልፍ መሰረተ ልማቶች ላይ የሳይበር አደጋ ቢደርስ እነዚህን ቁልፍ መሰረተ ልማቶች ወደ ነበረበት ፖዚሽን መመለስ አለባቸው። ሪከቨር መደረግ አለበት። ቢዝነስ ኮንቲኒቲው መጠበቅ ይኖርበታል። ይሄን ማን ነው ሪስፖንሲቢሊቲውን የሚወስደው? አንዱ ፈንዱ ነው ብዬ ወስዳለሁ። በፈንዱ ምናልባት ሙሉ ለሙሉ አይሸፈን ይችላል። ነገር ግን ይሄን ታሳቢ ማድረግ አለበት። ፈንድ ሲባል በየአመቱ የጨረሰው አይነት የሚሄደው አይነት ነገር ሳይሆን ዲፖዚት ሆኖ አደጋ ሲያጋጥም ያንን አደጋ ለመመከት እና ተቋማት ወደ ነበሩበት ፖዚሽን እንዲመለሱ ለማድረግ ጭምር መሆን አለበት ብዬ ነው የማስበው። ስለዚህ የፈንድ ጉዳይ ክሪቲካል ነው፣ አስፈላጊ ነው። ሶስተኛ ስትራክቸርድ የሆነ ሚሽን ያለው ተቋማት መመስረት አለበት። አሁን ብዙ ጊዜ የምናየው የወይ አይቲ ዲፓርትመንት ሳይበር ሴኩሪቲን ወስዶ ይሰራል፣ የሆነ ወይ ሌላ ክፍል ሚሽን ተሰጥቶት ይሄን አድርግ ይባላል። በእንደዛ አይነት መንገድ ቁልፍ መሰረተ ልማቶችን ከአደጋ መከላከል አንችልም። እነዚህ የተለዩ ሴክተር መስሪያ ቤቶች ስትራክቸርድ የሆነ ሚሽን የተሰጠው በጀታይዝድ የተደረገ የሳይበር ክፍሎችን ማቋቋም አለባቸው። ስለዚህ ይሄ ነገር መታሰብ አለበት፣ በአዋጁም አስገዳጅ መሆን አለበት። ካልሆነ ግን ከዚህ አኳያ በተለይ ደግሞ ቁልፍ መሰረተ ልማቶች የሚያስተዳድሩ ሴክተር መስሪያ ቤቶች የግድ የሳይበር ክፍል ሊኖራቸው ይገባል ብዬ ነው ማስብ። ካልሆነ አይሆንም። ምክንያቱም ሳይበር አሁን ትልቅ ዶሜን ነው እንደምናስበው፣ ራሱን ችሎ ወጥቷል። እንደ ምድር ኃይል፣ አየር ኃይል፣ ስፔስ፣ ባህር ኃይል እንደምንለው ራሱን ችሎ የወጣ ዶሜን ነው፣ ምህዳር ነው። ይሄ ምህዳር ደግሞ በራሱ ችሎም የቆመ ነው። እንደገና በሌሎች ምህዳሮች ውስጥም ኢንተርቴን ያደርጋል ገብቶ እዛ ውስጥ የግድ ሳይበር ይኖራል። ስለዚህ ግዙፍ ነው። ግዙፍነቱ እንዴት ነው የምንለካው? በስትራክቸር በሚሽን እንደዚሁም ደግሞ በበጀት ዋይዝ ነው መሆን ያለበት። በአብዛኛው ግን በጣም ጥሩ አዋጅ ሆኖ አግኝቼዋለሁ። የሳይበር ኢንሲደንት ወይም የሳይበር ክስተት ምንድን ነው የሚለው ዲፋይን አልተደረገም። ለዚህ አዋጅ አተገባበር በሚበቃ መልኩ አንድ ኢንሲደንት የሳይበር ኢንሲደንት ነው በ48 ሰዓትም መገለጽ አለበት የሚባለው ኢንሲደንት የትኛው ኢንሲደንት ነው የሚለው በትክክል ዲፋይን መደረግ አለበት። ይህንን የምናነሳው ለምንድን ነው? ቀጣይ ተያይዘው የሚመጡ ደግሞ ኦብሊጌሽኖች አሉ። በተለይ ደግሞ ቅጣት፣ የአስተዳደራዊ ቅጣቱ አለ፣ የወንጀል ኃላፊነቱ አለ። እነዚህ ሁለት ቅጣቶች ከክብደታቸው አንጻር ምንድን ነው የሚያስቀጣው ነገር የሚለውን ነገር ካላወቅን ለአፈጻጸምም በጣም ይቸግራል። የሚያመጣውም ኮንሲኩዌንስ እንዲህ በቀላሉ የሚታይ አይደለም። ሁለተኛው ነጥብ ከፈንዱ ጋር በተያያዘ ነው። ፈንዱ መቋቋሙን አዋጁ ይገልጻል። which is a good thing። ኢንሳ ይህንን ተግባር ሲፈጽም ለሚያስፈልገው አስተዳደራዊ ወጪ ነው የሚያውለው ወይስ ለድርጅቶች የሚሰጠው ተጨማሪ ከለላ አለ? ለዛ የሚያወጣው ወጪ ነው ወይ ይሄ ፈንድ ሊሸፍን ያሰበው የሚለው ከፈንዱ ዓላማ ጋር በተያያዘ መነሳት ያለበት ነገር ነው። በተለይ ቴክኖሎጂ ወጪ አብዛኛው ነገር ከኮስት ጋር የተያያዘ ስለሆነ ማለት ነው። ወደ ፕራይቬት ተቋማት እንደዚህ ትራንስፈር እያደረገ በሄደ ቁጥር ይሄን ግዴታ የፕራይቬት ተቋማትን ትንሽዬ ዲስከሬጅ እንዳያደርጋቸው ያሰጋልና ከዛ አንጻር ትንሽዬ ሆሊስቲክ የሆነ አስተያየት ቢደረግበት የዚህ ፈንድ ከአንቀጽ 11 ላይ ከተጠቀሰው የአገልግሎት ክፍያ ጋር እንዴት ነው አብሮ የሚሄደው? ሁለቱ የተለያዩ ነገሮች ናቸው። ከዓላማቸው ከምንጫቸው አንጻር ሁለቱ የተለያዩ ነገሮች ናቸው የሚለውንም አብራችሁ ብታዩት። 1903 ላይ አፒሌት ቦርድ እንደሚቋቋም ተጠቅሷል። አሁንም በጣም ጥሩ ነገር ነው። የዚህ አፒሌት ቦርድ
ኮምቢኔሽን ምንድነው ይመስለው የሚለውን በመመሪያ የሚገለጽ መሆኑ እንደተጠበቀ ሆኖ ፕራይቬት ተቋማት ወይም እዚህ ስራ ላይ የቁልፍ መሰረተ ልማቶችን ኦን አድርገው የሚያስተዳድሩ አካላት ሪፕሬዘንቴሽን እንዲኖራቸው ይደረግ በጣም ጥሩ ነው የሚሆነው። በኋላ ላይ ሊኖር የሚችለውን የአፒል ከፍርድ ቤቶች ጋር የሚኖረውን ሂደትም ከማሳጠር አንጻር፣ ሂደቱ ላይ ትራንስፓረንሲ ከመፍጠር አንጻር፣ በተለይ ደግሞ ለሁኔታው የሚመጥን ሶሉሽን ከመስጠት አንጻር የነዚህ ፕራይቬት ኢንቲቲስ የዚህ ቦርድ አባል መሆን በጣም ክሪቲካል ስለሆነ ኮምቢኔሽኑ ላይ ይሄ ነገር ከግምት እንዲገባ ወቅታዊ የሆነ አዋጅ ነው። አሁን ካለንበት የዲጂታል ዘመን ጋር ተያይዞ ጥሩ አዋጅ ነው የሚል ነገር ነው ያለኝ። በተለይ አዋጁ እስከዚህ ድረስ መዘግየት ባይኖርበትም አሁን ባለው ሁኔታ ግን ጥሩ ደረጃ ላይ እና አሁን መደረጉም ጥሩ ነው የሚል ነገር ስላለ ቁልፍ መሰረተ ልማት የምንላቸው በዝርዝር አላመላከተም። ምን ማለት ነው ቁልፍ መሰረተ ልማት ዲፋይን አልተደረጉም። ስለዚህ እዚህ ላይ የተወሰነ ሀሳብ ብሰጡበት የሚል ነገር ስላለኝ ነው። ሁለተኛ አሁን ለምሳሌ ከተማና መሰረተ ልማት ሚኒስቴር ነው የሚለው። ከተማና መሰረተ ልማት ሚኒስቴርን ግን አግሎታል። ስለዚህ መሰረተ ልማት በከተማና መሰረተ ልማት እየተመራ ባለበት ሁኔታ ላይ ቁልፍ መሰረተ ልማት ተብሎ ግን የተቀመጠ ነገር የለውም። ስለዚህ ይሄ ባለበት ሁኔታ ላይ ከተማና መሰረተ ልማት ለምንድን ነው ያልተካተተው? እሱን ያገለለው ለምንድን ነው የሚለው ነገር በሚገባ ብታውት። በአጠቃላይ ግን አዋጁ ጥሩ አዋጅ ነው። የበለጠ ግን ልክ እንደዚህ በሄሪንግ የበለጠ እያዳበራቸው ብትሄዱ ጥሩ ነው። የመጀመሪያ ጥያቄ ቁልፍ መሰረተ ልማት ተቋም ከምንላቸው ውስጥ ያልተካተተም ይመስለኝ የብሔራዊ መታወቂያ ወይም የግለሰቦችን መረጃ የሚይዘው ትልቅ ተቋም እንደ አንድ መሰረተ ልማት አለመያዙ የግለሰቦች መረጃ ስርቆትም ኮንሲደር ባደረገ መልኩ ቢታይ፣ ሌላው ሞሮፍ ወደ ማዘዙ ወይም ወደ ማስተግበሩ ያተኮረ ነውና ራሱ ኢንሳ መተግበር ስለሚገባቸው ነገሮች ማካተት የለበትም ወይ? በተለይ ሀይሊ ተጽዕኖ ሊፈጥሩ የሚችሉ ጥቃቶችን ለሚመለከታቸው ተቋማት በወቅቱ ማድረስን ማካተት የለበትም ወይ? ተቋሙ በእነዚህ ተግባራት ላይ ሌሎችን እንደሚጠይቀው ራሱንም መጠየቅ አያስፈልገውም ወይ? ሶስተኛ ወገንን ወደዚህ ማምጣቱ ጥሩ ሆኖ እነዚህ ሶስተኛ ወገኖችን ፍቃድ መስጠትን እንደገና የስራ አካሄድ ሂደታቸውንም በዚሁ ላይ ዲተርማይን ማድረግ አያስፈልግም? ተቋማት ሶስተኛ ወገን እንዴት ይቀጥራሉ ወይም ያስተዳድራሉ የሚለውን ፕሮሲጀር በተከተለ መልኩ ማየት አይገባውም ወይ ነው። ሌላው ቁልፍ መሰረተ ልማት ተቋማትን መሰረዝ ወይም ከዛ ዝርዝር ውስጥ መሰረዝ እንዳለ ሆኖ ማስገባትንስ ኮንሲደር ማድረግ የለበትም ወይ? አንዳንድ ጊዜ የሌሉ ተቋማት ወደዛ ማምጣት ሊገባቸው ይችላሉ ብሎ ሲያስብ ወደዛ ማምጣት ማካተት ቢችል ዛሬ ላይ ላይሆን ይችላል፣ ነገ ግን ሆኖ ሲገኝ ማስገባት አያስፈልግም ወይ? በመጨረሻ አንዳንድ ተቋማት ወደ ሶስተኛ ወገን መሄድ የሌለባቸው ብሎ መለየት የለበትም ወይ? ከሚመሩትም ተቋም አንጻር ከእንደገና ከግብአትም ከቴክኖሎጂም አሁን ደግሞ ዘመኑም ያለውን ከሚዲያ ከቴክኖሎጂ አገልግሎት አንጻር የሚዲያ ተቋማት ቢካተቱ የተሻለ ነው የሚል ሀሳብ አለኝ። ሌላው ምናልባት አንድ ማዕከል የመሶብ አገልግሎት ወደ 40 አገልግሎት በአንዴ የሚሰጥ ነውና እሱስ እዚህ ውስጥ ለምን አልተካተተም? ከአዋጁ ፐርስፔክቲቭ እንዲሁም ለተቋማት እንዲሁም ለሀገራችን የሳይበር ስፔስ ላይ ለሚጫወቱ ትልልቅ ኢንፍራስትራክቸር ያላቸው ተቋማት ትልቅ አስተዋጽኦ ያለውና እንዲሁም ብዙ ጊዜ እንደ ቴክኒካል ዘገየ የምንለው ምናልባት እንደ አዌርነስ ብዙ ተቋማት የመረጃ ስርዓቶቻቸውን ከማበልጸግ ጎን ለጎን ወይም ደግሞ በታሳቢነት ይህን ሳይበር ደህንነትን ለማስጠበቅ የሚያደርጉ ውስጥ ያለው ተነሳሽነት በጣም ውስን ነበርና ይሄ ትልቅ ጉልበት ሰጥቶ በተለይ እነኚህ ክሪቲካል ኢንፍራስትራክቸር የሚባሉ ተቋማት ላይ ይሄ ኢምፕሊመንት ሲደረግ የተሻለ ጉልበት ይሰጣል ብዬ አስባለሁ። አስተዳደሩም ወር ለራሳቸውም ይሄ እንዳለ ሆነው ምናልባት ጀነራሊ ኦብዘርቭ ካደረግኩት ከዚህ ከአዋጁ ጋር እኔ ኤክስፔክት የምናደርገው ኦፍኮርስ እዚህ ቴክኒካል ዴብዝ የለውም ሊኖረውም አይገባም፣ ግን በቴክኒካሊ ሊበራሩ የሚገባቸው ብዙ ነጥቦች በዳይሬክቲቭ የሚጠበቃሉ ብዬ አስባለሁ። ይሄ አዋጅ በጣም ብዙ
ሊያብራራቸው የሚገባ የቴክኒካል ኮንሰፕቶች ቅድም የተነሱም አሉ። ለምሳሌ ከዚህ 48 ሰዓት ክስተት የተባለ አለ። ለምሳሌ ሴቨሪቲ ሌቭሉን አይናገርም። የትኛው ነው ክሪቲካሉ ነው በጣም ሃይ ሆነው ዝም ብሎ የተገኘው ነው የሚባለው። ከሪስክ ጋር የትኛው ሪስክ ትሬሽሆልድ ነው። ሪስክ በጣም ብዙ አለ። ራሱ ሚቲጌት የሚያደርገው ነው ሃይ ነው ሎ ሌቭል ነው የሚባሉ ኮንሰፕቶች ሁሉ አሉትና እነኚህ ነገሮች ዴፊኒትሊ በሚቀጥለው በፊቸር በሚመጡ መመሪያዎችና ዳይሬክቲቭ ይስተካከላሉ ብዬ በመውሰድ ነው። ከዛ ውጪ ሌላ አንድ ኦብዘርቭ ያደረኩት ክሪቲካል ኢንፍራስትራክቸሮችን አሁንም አንድ ላይ ያደረጋቸው ይመስል ዴፊኒትሊ እኔ ስቲልም የሚለያዩ ክሪቲካል እንዳለ ሆነው ውስጣቸው የሚለያዩ እንዳሉ ገምታለሁ። ሌላኛው ሞር ኦፍ ኢንፍራስትራክቸር ሴኩሪቲ ላይ ነው ፎከስ የሚያደርገው። ዋታባት ቅድም አንድ ከእንትን ጋር የተነሳል ከዚህ ናሽናል አይዲ ጋር ሪሊ ይሄ ዳታ ፕሮቴክሽን ከፕራይቬሲ ጋር ያለው ኮንሰፕቶችንም በተወሰነ መልኩ ሚስ ያደረጋቸው ይመስለኛል። ሌላኛው በጣም ብዙ ኤክስፔክት የሚደረጉ ስታንዳርዶች አሉ እና እነኚህን ስታንዳርዶች በምን አይነት ፐርስፔክቲቭ ነው ሪሊ ተቋማት የሚመለከቱ ተቋማት በኋላ ላይ የትኞቹን ነው የሚከተሉት የሚለውን ነገርም ምናልባት በኋላ ላይ በዳይሬክቲቭ የሚወጣ ይመስለኛል። ከሱ ውጪ ሌላኛው አሁንም ትንሽ ያየሁት ፕሮቴክሽን ላይ ብቻ ፎከስ ያደርጋል አዋጁ። ተቋማት በፕሮቴክት ከማድረግ ባሻገር ይሄ የሳይበር ደህንነት ሪሳይለንሳቸውን ዲዛስተር ሪከቨሪ ቢዝነስ ኮንቲኒቲ ፕላን የሚባሉ ኮንሰፕቶች አሉ። በቀጣይነት የሳይበር ደህንነታቸውን ቀጣይነት የሚያረጋግጡ ኮንሰፕቶች ላይ ትንሽ ወይም ምንም ያለው ነገር የለምና ከዛ አንጻርስ ምናልባት በዳይሬክቲቭ የሚመለሱ ናቸው። የኢንሳ የመሰረታዊ የሆነው አላማው ወይም የተቋቋመበት ዋነኛው አላማው የሳይበር ደህንነትን ማስጠበቅ ነው። ሌሎች ኃላፊነቶች እንዳሉ ሆኖ ማለት ነው። ይህንን አገልግሎት ሳይበር ሴኩሪቲውን የማስጠበቁን ኃላፊነት ደግሞ ወደ ግል ተቋማቶች ማዞር እንደ ዴሊጌሽን አይቆጠርም ወይ? ሁለተኛ ደግሞ የፕራይቬት ሴክተሩ ወደዚህ ሰርቪስ ፕሮቫይድ እንዲያደርግ ሲፈቀድ እኛ አሁን እንደ ተቋም እንደ ፋይናንስ ደህንነት ተቋም የፋይናንስ ሴክተሩ ላይ እንዲኖር ከምንፈልጋቸው ጥበቃዎች አንዱ ያው የሳይበር ሴኩሪቲ ነውና ይህ አገልግሎት ደግሞ በዋነኛነት በኢንሳ በኩል አቺቭ ቢደረግ ወይም ቢሰራ ብለን ነው የምንፈልገው። ይህም ከምን አንጻር ነው? ካለን ትረስት አንጻር ተቋማቶች ከፕራይቬት ሴክተሩ ይልቅ በመንግስት ተቋማት ሊሰሩ ቢችሉ ወይ ቢሰሩ ሞር ይሄ ታማኝነት ካላቸው ስራዎች ውስጥ አንዱ የሳይበር ሴኩሪቲ ስራ ከመሆኑ አንጻር ማለት ነው። በሂደት የሚለዩ ተቋማቶች ይኖራሉ። በኢንሳ ብቻ ይህ አገልግሎት የሚሰጣቸው ተብሎ ተገልጾ ነበርና ምናልባት በሂደት ከሚገለጽ ይልቅ በአዋጅ ውስጥ ግልጽ በሆነ መልኩ እንደ ፋይናንስ ሴክተርና ሌሎችም በጣም ክሪቲካል ተብሎ ደግሞ የሚለዩ ተቋማቶች ኦር ሴክተሮች በኢንሳ ብቻ አገልግሎት እንዲሰጣቸው አስቻይ የሆነ ድንጋጌ አዋጅ ውስጥ ቢካተት ምናልባት ሌላ ዴሊብሬሽን የማይኖርበት ሁኔታ ካለ በጽሁፍ ለሚመለከተው ቋሚ ኮሚቴ የምንሰጥበት አግባብ ካለ ቢገለጽልን። የግል ተቋማትም ሳይበር ጥቃትን ከመከላከል አንጻር ድርሻቸውን ለማስቀመጥ ያሰበ አዋጅ በመሆኑ አዋጁ ጥሩ ነው። አስፈላጊነቱ ላይ ጥያቄ የለኝም። አስፈላጊ ነው ለሀገራችን። ዴፊኒሽን ላይ የመንግስት አስተዳደር አካል ተብሎ ዲፋይን ተደርጓል። በዛው በአንቀጽ 7(17) ስር ደግሞ የመንግስት አካል ነው የሚለው። አንደኛ ወጥነት እንዲኖረው ከሌላ አዋጅም ጋር የመረጃ ነጻነትና የብዙሃን መገናኛ አዋጅን ስናይ የመንግስት አካል ነው የሚለው። የምስጢራዊ መረጃ ምደባ ደንብ ሲወጣም የመንግስት አካል ነው የሚለው። በሀገሪቱ ውስጥ ያሉ አዋጆች ወጥነት እንዲኖራቸው የመንግስት አካል ቢባል አይሻልም ወይ? የመንግስት አስተዳደር አካል ከምንል። ስለዚህ በአንቀጽ 2(16) እና በአንቀጽ 7(17) ስር ወጥነት እንዲኖረው። ሌላው በአፈጣጠም ሂደት ለትርጉም የሚጋለጡ እና አፈጣጠምን የሚያስቸግሩ ለምሳሌ ከፍተኛ አደጋ፣ አሉታዊ ተጽዕኖ፣ አነስተኛ ጉዳት፣ እነዚህ ኳሊፋየሮች ለመፈጸም አስቸጋሪ ስለሚሆኑ ለአንዱ ከፍተኛ የሆነ ለሌላ ከፍተኛ ላይሆን ይችላል፣ ለአንዱ አነስተኛ የሆነ ለሌላው አነስተኛ ላይሆን ይችላል። ስለዚህ አንደኛ እነዚህን ኳሊፋየሮችን ብንተው ወይም ደግሞ በግልጽ እነዚህን የሚገልጽ ለትርጉም እንዳይጋለጥ ማለት ነው። ስለዚህ ይሄንን ወጥ በሆነ በሚፈታ መልኩ ወይም ለነሱ ትርጉም መስጠት ካልሆነ ደግሞ እነዚህን ኳሊፋየሮችን የሚተካ ሌላ ሀሳብ ቢቀመጥ እዛው አንቀጽ
18(3) ስር በተደጋጋሚ ያልተፈጸመ ይላል። ተደጋጋሚ ስንቴ ነው? ስለዚህ እነዚህ ለአፈጻጸም ስለሚቸግሩ እነዚህ ቢታዩ። ሌላው አንቀጽ 13(2) ስር እንደ መስፈርት አውትሶርስ በምናደርግበት ጊዜ እንደ መስፈርት ከተቀመጡት ነጥቦች አንዱ ተገቢውን የደህንነት ማረጋገጫ ያሟላ ይላል። ተገቢውን የደህንነት ማረጋገጫ ያሟላ ከምንል የደህንነት ማረጋገጫ የተሰጠው ቢባል አይሻልም ወይ? ሌላው አውትሶርስ ልናደርግ ነው ከመንግስት ተቋም ውጪ ለሌላ ለግል ሰርቪስን ፕሮቫይድ ለሚያደርጉ ተቋማት ልንሰጥ ነው። ጥንቃቄ ይፈልጋል። ምክንያቱም የአዋጁን ስም ራሱ ስናነሳ ክሪቲካል ኢንፍራስትራክቸር ነው የሚለው፣ ቁልፍ መሰረተ ልማት። በእነዚህ ቁልፍ መሰረተ ልማት ላይ ፕራይቬትን ነው እየጋበዝን ያለ ነው። ስለዚህ ሴኩሪቲ ክሊራንስ ሊሰጣቸው ይገባል። እንደ መስፈርት መቀመጡ ትክክል ነው። ግን አንዴ ሴኩሪቲ ክሊራንስ ተሰጠ ማለት ሁሌ ይኖራል ማለት አይደለም። ስለዚህ የደህንነት ማረጋገጫ የተሰጠው አካል አስፈላጊ ሆኖ ሲገኝ የደህንነት ማጣራት እንደሚደረግበት አዲስ ፕሮቪዥን ለምን አይጨመርም ወይ? የስ አንዴ ተሰጥቶታል፣ ለማደስ እንደ አንድ መስፈርት ቢወሰድ አይሻልም ወይ? በአጠቃላይ አዋጁ በጣም ወሳኝ ክሪቲካል ኢንፍራስትራክቸርን ጠበቅን ማለት ናሽናል ኢንተረስትን ጠበቅን ማለት ነው። ክሪቲካል ኢንፍራስትራክቸርን ጠበቅን ማለት ናሽናል ሴኩሪቲን ጠበቅን ማለት ነው። ስለዚህ አዋጁ በጣም ቆንጆ ነው። ዛሬ ዚህን ረቂቅ አዋጅ ማየት ደስታ ተሰምቶኛል። ምክንያቱም አሁን ላይ ስናየው ተቋማት በራሳቸው ብቻ በሚሄዱበት ኤፈርት ያለውን የሳይበር ሴኩሪቲ አደገኛነት መቋቋም ይቻላል ብዬ አላምንም። እንደ ተቋምም አናምንም እና እንዲህ አይነት አዋጆች ብዙ ነገር ይጠቅማሉ። ቅድምም ከቤቱ ሲነሱ የነበሩ ጥያቄዎችንም ይመልሳል ብዬ አምናለሁ። የመጀመሪያው ዲሲፕሊን ያስተካክላል። አስገዳጅ ነገር ሲመጣ ሳይበር ሴኩሪቲ ኔግሊጀንስ ምናምን የመሳሰሉ ሲነሱ ነበር ቅድምና ይሄንን ስርዓት ያስይዘዋል። ስለዚህ አስገዳጅ ሲሆን ዲሲፕሊን ይኖራል። ዲሲፕሊን ሲኖር ኤክሰርሳይሱ የሚያመጣው ሪዘልት አለ። ስትራክቸርድ የሆነ አፕሮች ይኖራል። ስለ በጀቶችም ስለ ተለያዩ ነገሮችም ሲነሱ ነበረ። ስለዚህ በዚህ መንገድ ስንሄድ የቱ ጋር ነው አፕላይ ማድረግ ያለብኝ እኔ ኤፈርቴን የሚለውን ኮስት ኢፌክቲቭ በሆነ መንገድ አስተዋጽኦ ለማምጣት የሚጠቅም ስለሆነ ይሄንን አዋጅ ስለመጣ በጣም ደስተኛነቴንና በጣም በሙሉ ኃይል ተባባሪ እንደሆነና አፕላይ እንደምናደርገው ለመደገፍ ነው። ከዛ ውጭ ግን ወደ መሬት ለማውረድ ሲመጣ እንዲህ አይነት ነገር ላይ ክላሪቲ ነው ችግር የሚሆነው። ምሳሌ እኛም ኤክሰርሳይዝ ስናደርግ እንደ ተቋም በተለያዩ ነገሮች ላይ አንዳንድ ነገሮች ሌቭል ኦፍ ዳሜጅ የሚያመጡ የሚሉ ነገሮች ክሊርሊ ካልተቀመጡ ትርጉምና ለሰብጀክቲቪቲ ስለሚዳርጉ እነሱን ክሊር ማድረግ፣ ምክንያቱም ዶክመንቱ ስለ ሪስክ አሰስመንትም ይገልጻል። ስለዚህ እኔ ክሪቲካል የተባልኩበት እንደ ተቋም እኛ የያዝነው ሚሽን ቪዥን ኤክስኪዩት የምናደርገው ስትራቴጂ ለሀገር ካለው አስተዋጽኦ አንጻር ነው ዞሮ። ስለዚህ ያ የምሰጠው ሰርቪስ ሲጎዳ ኢኮኖሚካሊም ፖለቲካሊም በተለያየ መንገድ ጉዳት ያመጣል ብለን ነው እየሄድን ያለ ነው። በራሳችን ዴቨሎፕ አድርገን የተለያዩ የሳይበር ሴኩሪቲ ስትራቴጂና ፖሊሲዎችን አወጣን የምንሄድበት መንገድ ይኖራልና ይህንን እንዲያጠናክርልኝ ይበልጥ ስለምንፈልገው ክላሪቲ የሚለውን ኢንጀነራል ቢወሰድ። ሁሉም ነገር ደግሞ እዚህ ዶክመንት ላይ ይመለሳል ብዬ አላስብም። አሶሲኤትድ የሆኑ ፍሬምወርኮች፣ ስታንዳርዶች፣ ኤክስኪዩት ማድረጊያ ነገሮች ተከታትለው ይመጣሉ ብዬ አስባለሁ። እዛ ላይ እዚህ ላይ የጎደሉትን ነገሮች ክሊር ሲሆኑ ይመጣሉ ብዬ አስባለሁ። ሁለተኛው ከፈንድ ጋር የተያያዘውን ነገር ከቤኔፊት ጋር ማያያዝ ነው። ለምሳሌ ኦርጋናይዝድ የሆነና ኮላቦሬቲቭ የሆነ አንድ ሴንትራላይዝድ የሆነ ተቋም ለእኔ የሚሰጠኝ ቅድም ወንድሜ ሲጠቅስ ነበር። ለምሳሌ በጣም የሚጠቅመኝን ትሬት ኢንቴሊጀንስ ሼር ቢያደርገኝ ቀድሜ እነዛ ጥቃቶች ቢመጡ ልጎዳ የምችለውን ነገር ሴቭ እያደረገልኝ ነው። ስለዚህ ያንን ጠቀሜታ የሚያሳይ ነገር በደንብ ተግባበሩ ላይ ቢገባበት ተቋማት ሞር ጥቅሙን ተረድተው ወደ እንትኑ ይገባሉ ብዬ አስባለሁ። የፈንዱ ጉዳይ ሳይሆን የሚያሳስበው እኔ ምን አገኛለሁ የሚለው ስለሆነ ማለት ነው። ስለዚህ እነዚህ ነገሮች ክሊር ቢሆኑ ጥሩ ይሆናል ብዬ አስባለሁ። ሌላኛው አንዳንድ ወደ ኦፕሬሽን የሚወርዱ የሚመስሉ ነገሮችም ትንሽ ከፍ ማለት ይኖርባቸዋል ብዬ አስባለሁ። ለምሳሌ ተቋማት የሚያወጧቸው ፕሮዳክትና ሰርቪስን ዘርዝሮ ይገልጻል እና እነዛን እኛ አሰስ አድርገን ምክንያቱም ፕሮግራም አውጥተን ኤክሰርሳይዝ እንድናደርግ ያስቀምጣል ዶክመንቱ። በዛ መሰረት አሰስ አድርጌ ያወጣኋቸውን ፕሮዳክትና ሰርቪስ ካይንድ ኦፍ ቼክ ሊስት ይዞ ኦዲት አድርጎ አሹራንስ የመስጠት አይነት ስራ ቢሆን ባላንሱን ይጠብቃል ብዬ አስባለሁ። ለምን ይጠቅማል ይሄ? በእያንዳንዱ ተቋም ለምሳሌ ስኪል ዲቨሎፕ እንዲደረግ ፈላጊ ነን እኛ። እንደዚህ አይነት ኤፈርት ከሌለ ኢንተርናሽናል ያለው የስኪል ጋፕ እየተሞላ አይሄድም እና እያንዳንዱ ተቋም ጋርም ደግሞ ሊሰጠው የሚገባ የማደግና ስኪል ዴቨሎፕ የማድረግ ነገር መኖር አለበት። ከፍ ያሉ ነገሮች ስል ደግሞ ኤግዛምፕል መጥቀስ እችላለሁ። ቀደም ወንድሜ ሰፕላይ ቼን በጣም አንስቷል። ኢትስ ቬሪ ክሪቲካል፣ ዝርዝሩ ቢገባ በጣም ሰፊ ስለሆነ ማለት ነው። ከዛ ውጭ ግን ይህን መሬት ላይ ለማውረድ ሲመጣ ምናልባት የሬዲነስ አሰስመንት አያስፈልግም ወይ? ብዙ ኮስት ስላላቸው አሰራሩን በሌለበት ኢንቫይሮንመንት ላይ ተጠያቂነትን ማምጣት ሊያስቸግር ይችላል እና የሬዲነስ አሰስመንት የሚያስፈልግ ይመስለኛል። ብዙ ተቋም ጋር ስንሄድ ሳይበር ሴኩሪቲው ራይት አቴንሽን ተሰጥቶት
ራሱን ችሎ ገና ዳዴ ማለት ያልጀመረበት ሁኔታ ሊያጋጥም ይችላል እና እኩል ላይሄድ ይችላል ብዬ አስባለሁ። የመጨረሻው ክሪቲካል ኢንፍራስትራክቸሮች ከተለዩ በኋላ መለየታቸው አግባብ ነው። ከዚህ በፊትም የሚሰራበት ስታንዳርድ የሆነ ሳይንሱንም የተከተለ አሰራር ነው። ቢሆንም ግን ነን ክሪቲካል የሆኑ ለክሪቲካል ለሆኑ ኢንፍራስትራክቸሮች የአታክ ምንድነው መግቢያ ቀዳዳዎች ናቸው። የነሱ ዊክነስ ክሪቲካል ኢንፍራስትራክቸር ራን የሚያደርገውንም አካል ለጥቃት ሊያጋለጥ ይችላል እና ሆሊስቲካሊ ነው መታሰብ ያለበት እና እነሱስ ኤክሰርሳይዝ የሚያደርጉበትን መንገድ እንዴት ነው ልናስተናግድ የምንችለው? ምናልባት ነን ክሪቲካል የሚሆኑት እንዴት ነው በዚህ ውስጥ አድሬስ የሚደረጉት? ምክንያቱም አታክ ሰርፌስ ሊሆኑ ይችላሉ ለክሪቲካሎቹ የሚለውን ለማስተላለፍ ነው። የፕራይቬት ሴክተሩ ኮንትሪቢዩሽን እጅግ በጣም አስፈላጊ እንደሆነ ሌላው ዓለም የሚያደርገው ቤስት ፕራክቲስ ስለሆነ ፕራይቬት ሴክተሩ ላይ እጅግ በጣም ኢኖቬቲቭ የሆኑ ባለሙያዎች አሉ። ብዙ ሶሉሽን ሊያቀርቡ የሚችሉ ባለሙያዎች አሉ። እንዲሁም የውጭ ሀገር ተሞክሮ ያላቸው ባለሙያዎች ስላሉ እነዚህን ቀጥታ ያለምንም ኮንዲሽን ማሳተፍ የሚያስችል ስለሆነ ያለኝን በእውነት አፕሪሺዬሽን ለመስጠት ነው። እኔም የሳይበር ባለሙያ ስለሆንኩ ኢምፕሊሜንቴሽኖቹ ላይ ሰፋ ያሉ ቻሌንጆች አሉ። ሳይበር ሴኩሪቲ እንግዲህ የራሱ የሆነ ከ100 በላይ ኢሜንስ የሆኑ የኢኮኖሚ እና የቢዝነስ ቤኔፊቶች የያዙ ቶፒክ ነው እንጂ እንደ ኮስት ሴንተር ትልቅ ወጪ እንደሚያስወጣ ወጪ ያለው ነገር የሚለውን አመለካከት ትተን የራሱ የሆነ ቢዝነስ ቤኔፊቶች አለው ወደሚለው ፎከስ እናድርግና ወደ ትግበራው ስንመጣ ትግበራው ላይ ትልቅ ጋፕ አለ። እንግዲህ እንደ ሀገር ደረጃ እኔም ረጅም ዓመት ባረኳቸው አሰስመንቶች በመነሳት ማለት ነው። የመጀመሪያው ሳይበር ሴኩሪቲ ወይ አንድ ተቋም ውስጥ ሚኒማል ነው ወይም የለም ወይም በአይቲ ዲፓርትመንት ስር ነው ያለው። ይህንን ብንተውና ቤስት የሚባለው ፕራክቲስ ሪስትራክቸር ያስፈልገናል። እዚህ ላይ ሪስትራክቸሩ ምንድን ነው? ሳይበር ሴኩሪቲ ራሱን የቻለ ዲፓርትመንት ሆኖ መውጣት አለበት። በተቋም ደረጃ ደግሞ ስናየው ቢቻል ቢያንስ ፕራክቲካል የሆነ የሳይበር ሴኩሪቲ ኢንዱስትሪ ስታንዳርድ ኳሊፊኬሽን ግሎባሊ ሪኮግናይዝድ የሆኑ ኢንዱስትሪ ስታንዳርድ ኳሊፊኬሽኖች አሉ። ይሄን የያዘ ባለሙያ ስራው ላይ የሰራ ከዛ በተጨማሪ ቢቻል የቢዝነስ ባክግራውንድ ያለው ቢሆን የተመረጠ ነው። ይሄ ሪስትራክቸር ያስፈልገናል። በቫይስ ፕሬዚደንት ደረጃ ሊሆን ይችላል፣ በቦርድ ሜምበር ደረጃ ሊሆን ይችላል፣ እንደዚሁም በቺፍ ኢንፎርሜሽን ሴኩሪቲ ኦፊሰር ደረጃ ሊሆን ይችላል። 3 ምርጫዎች አሉ። እዛ ላይ ማሳተፍ ግዴታ ነው። በመቀጠል አሁንም ወደ ኢምፕሊሜንቴሽኖቹ ቻሌንጆች ስንሄድ በእውነት እጅግ በጣም ትንሽ ባለሙያዎች ናቸው ያሉት ኢትዮጵያ ውስጥ። ቁጥሩን መግለጽ አልፈልግም። ህጉ መውጣቱ ፖዚቲቭ መሆኑን እንረዳለን፣ ግን ኢምፕሊመንት ለማድረግ ሪች ኤክስፒሪየንስ ያላቸው ባለሙያዎች የሉንም። እነሱም ማሰልጠን መቻል አለብን። የመጨረሻው እኔ እንደ ሰጀስሽን የምናገረው በጀት ላይ ኢሹ ይኖርብናል። ኦፍኮርስ አሁንም ባለቤት ስለሌለው ነው ይሄ ቶፒክ በእያንዳንዱ ተቋማት ውስጥ ኢቨን የራሱ በጀት እንዲኖሩ ነው ሰጀስት ማድረገው፣ ልክ አዋጁን በመከተል ማለት ነው። ያ ብቻ አይደለም። ሾርት ተርም ሶሉሽኑ ምንድነው የሚሆነው? በጀት ሪዳይሬክሽን ያስፈልገናል። ይሄ አዋጅ ለተቋሙ ለኢንሳም ጭምር አቅም የሚፈጥር ለሀገራችንም ጥሩ ጥቅም የሚያመጣ ዲሰረንስንም የሚፈጥር ነው ብዬ ነው የማስበውና ይሄ አዋጅ በዚህ ሰዓት መምጣቱ አስፈላጊነቱ ላይ ምንም ጥርጥር የለንም፣ አስፈላጊ ነው። ውክልና ስለመስጠት ስንል አሁን በጣም ብዙ ተቋማት አሉ። እንደኛ የጸጥታና ደህንነት ተቋማት አሉ፣ ሌላ ደግሞ የሲቪል ተቋማትም አሉ። ይሄ ውክልና መስጠት ማለት ሌላ አሰራር ሊገለጽ ይችላል፣ ግን ውክልና የምንሰጠው ምንድነው ነው? ፕራይቬት ሴክተሮች መኖራቸው በጣም አስፈላጊ ነው። እንደነዚህ አይነት ተቋማት በሀገር ደረጃ መኖራቸው ይሄንን ሼርድ ማድረግ ይሄንን ለሼርድ ለማድረግ ደግሞ ኢንሳም በዚህ ላይ ሀሳብ ማቅረቡን በጣም ተገቢ ነው ብዬ አስባለሁ። ግን ምንድነው ሼርድ? ስልጠና ፍቃድ ወይም በስልጠና ወይስ የተቋማትን የሳይበር ደህንነት እንዲጠብቅ ወይስ ኦዲት እንዲያደርግ? በአራተኛ ደግሞ ሀብትን እንዲለይ ነው ወይ? ክሊርሊ መቀመጥ መቻል አለበት። በኋላ ኢምፕሊሜንቴሽን ላይ ችግር ነው የሚሆነው። ማንኛውም በሀገር ደረጃ ያሉ ፕራይቬት ሴክተሮች እንደ ሀገር ስልጠና ሊሰጡ ከፈለጉ ከኢንሳ ጋር መገናኘት አለባቸው ወይ? ፍቃድ መስጠት አለበት ወይ? ሁለተኛ ኦዲቱስ እና መሰረተ ልማት መለየት ደግሞ የሚለው ላይ በጣም አስቸጋሪ ሊሆን ይችላል። በተለይ ተቋማት እንደ ጸጥታና ደህንነት ያሉ ተቋማት ሀብቶቻቸውን በራሳቸው ይለያሉ። እንደነ ኢንሳ ያሉት ክፍሎች ደግሞ አቅም ግንባታና ድጋፍ ያደርጋሉ። ትክክል ነው የቀረበበት መንገድ። ግን እንደነዚህ አይነት ፕራይቬት ሴክተሮች ግን በእነዚህ አይነት ተቋማት ውስጥ ምንድነው ሚናቸው የሚለው ነገር ተለይቶ ቢቀመጥ፣ ነገር ግን በደንብ መለየት ያለበት እዚህ ጋር እንደነዚህ አይነት ተቋማት ሼርድ ሲያደርጉ ዘሴም ፕላትፎርም ነው የሚጠቀሙት። ምን አይነት ፕላትፎርም ላይ ነው እንደዚህ አይነት ነገሮችን ሼር የሚያደርጉት? ሌላ አግባብ አለ ወይ? ሁሉም በአንድ ላይ የሚያደርጉ ከሆነ ምናልባት ከጸጥታና ደህንነት ተቋማት የሚመጡት የጥቃት አይነቶች መልካቸውም ላንድስኬፑ ይለያያል ብዙ ነገሩ ስለሆነ እንዴት ነው የሚሆነው የሚለውን ነገር እዛ ጋር ትንሽ ግልጽ የሚሆን ነገር ቢኖር ጥሩ ነው ብያለሁ። ግን መኖሩ ግን በጣም አስፈላጊ ነው። በአጠቃላይ ግን ይህ አዋጅ መኖሩ
እንደ መከላከያም እንደ አጠቃላይ እንደ ሀገርም ጠቀሜታው ትልቅ ነው። ትርጓሜው ክፍል አንቀጽ 2 ላይ ንዑስ አንቀጽ 8 ላይ የሳይበር ደህንነት ማዕቀፎችን ዲፋይን ሲያደርግ አስገዳጅ የሆኑና አስገዳጅ ያልሆኑ ማዕቀፎችንም ይጨምራል። አስገዳጅ ያልሆነ ማዕቀፍ ከተፈጻሚነቱ አንጻር እንዴት ይታያል? ለምን ማካተት አስፈለገ? አስገዳጅ ካልሆነ ፍሮም ዘ ቬሪ ቢጊኒንግ የሳይበር ደህንነት ማዕቀፍ አድርጎ ማስገባቱ በኋላ ለአፈጻጸም አያስቸግርም ወይ? ሌላው በአንቀጽ 4 ላይ ይሄ ክሪቲካል ወይም ቁልፍ መሰረተ ልማትን ለመለየት ከተቀመጡት መስፈርቶች ከህግ ድራፍቲንግ አንጻር ኩሙሌቲቭ ሆኖ ነው የተቀመጡት በእና በሚል ማለት ነው። ከዛ ይልቅ አንድን ተቋም ቁልፍ መሰረተ ልማት ተቋም ነው ወይስ አይደለም የሚለውን ለመለየት የወጡት ዝርዝር ነጥቦች ራሳቸውን ችለው የቆሙ ስለሆነ በወይም ቢገለጽ የቁልፍ መሰረተ ልማት ባለቤት ግዴታዎች በደንብ ኤግዞስቲቭ በሆነ መንገድ አንቀጽ 7 ላይ ተቀምጠዋል። በተመሳሳይ እነዚህ ፈቃድ የሚሰጣቸው እና በግል ይሄን አገልግሎት የሚሰጡ ተቋማትን በተመለከተ ግዴታቸው ተቀምጧል። ነገር ግን ያለባቸው አስተዳደራዊና የወንጀል ቅጣት ደግሞ ተለይቶ አልተቀመጠም በአዋጁና እሱ እንዲካተት ቢደረግ። ሌላው ምናልባት ግልጽ ከማድረግ አንጻር ነው። ከቅሬታ አቀራረብ ጋር በተገናኘ አንቀጽ 19 ላይ ውሳኔው የሚሰጠው አስተዳደሩ በሚያቋቁመው ቦርድ መሆኑ ተመላክቷል። ንዑስ አንቀጽ 3 ላይ ግን በደፈናው አግባብነት ላለው ፍርድ ቤት ሊቀርብ ይችላል የሚለው ፍርድ ቤት የሚቀርበው እንደ አንድ ክስ ሳይሆን ውሳኔው እንደ አንድ ውሳኔ ተቆጥሮ በይግባኝ መልክ እንደሆነ ቢካተት። እንደ ፌዴራል ፖሊስ የመንግስት ትልልቅ መሰረተ ልማቶችን ለመጠበቅ መመሪያ ጭምር አደራጅተን ትልልቅ ተቋማትን እንጠብቃለን። የመንግስት መሰረተ ልማቶች ናቸው ተብሎ የሚታመን እንደ አየር መንገድ፣ እንደ ህዳሴ ግድብ ትልልቅ ኃይል ማመንጫዎችን ትልልቅ መሰረተ ልማቶችን እንጠብቃለን እና እኛ የምንጠብቀው ውጫዊ ቦዲውን ነው የምንጠብቀው። በዚህ መንገድ ደግሞ ሲስተሙን ቴክኖሎጂውን ለመጠበቅ የሚያስችል ህግ መውጣቱ በጣም አስፈላጊ ነው። ቴክኖሎጂውን ግን ሲስተሙን፣ ስርዓቱን አጠቃላይ በተለይ የቴክኖሎጂ ዘመን በመሆኑ ውስጣዊ ደህንነቱን ሊጠብቅ የሚችል አዋጅ መዘጋጀቱ በጣም ጥሩ ነው። ሌላው ወደ 11 ቁልፍ መሰረተ ልማቶች ተለይተዋል። ወደፊት የሚለዩ ሊኖሩ ይችላሉ የሚላለ እንግዲህ ወደፊት ሊለዩ ሲችሉ እንዴት ነው የሚስተናገዱት የሚለውን ግን አብሮ ቢመላከት ላይሰንስድ ለማድረግ ላይሰንሱን የመሰረዝ የመቀማት እኒህን አይነት ስልጣኖች በግልጽ ምናልባት ካልተመላከቱ በአዋጁ ቢካተቱ። ጂኦግራፊካል ስኮፕ እንዳለ ሆኖ በመግለጽ አልፏል። ሰብጀክት ማተሩ አለ ቁልፍ መሰረተ ልማቶች ላይ ይላል። ግን ይታወቃል ናሽናል ህግ ነው፣ ሀገራዊ ህግ ነው። ነገር ግን ይታወቃል ከምሎ ፕራክቲካሊ ያው ስኮፕ በህግ የምናውቀው ነው። ጂኦግራፊካል ስኮፕ አለ፣ ዜን ሰብጀክት ማተር ወይም የርዕሰ ጉዳዩ አለ። ይሄ ርዕሰ ጉዳይ ብቻ ነው የያዘው። ጂኦግራፊካሊ በመላ ሀገሪቱ ወይም በሀገሪቱ ተፈጻሚ እንደሚሆን ቢገለጽ። ለተማት ባለቤቶች የሚለው ምናልባት በህግ ቋንቋ ባለቤት ማለት የንብረት ባለቤትነት ነው። ባለቤት የሚለው ምን አይነቶች ናቸው ማለት ግልጽ ሳይሆን ይቀራል። ምክንያቱም ኦፕሬተር የሚያስተዳድር ኦፕሬት የሚያደርግ ባለቤት ሳይያደርግ ኦፕሬት ሊያደርግ ይችላል። ቅድም ፍቃድ የተሰጣቸው ሶስተኛ ወገኖችም አገልግሎት ሊሰጥ እንደሚችሉ በእነሱ ላይም ያው ከንግድ ባንክ የመጡ ተወካይ አስቀምጠዋል። ቅጣቱ አስተዳደርና የወንጀል ቅጣት ሲመጣ ሳያካትታቸው አልፏል። ብዙ ጊዜ እነዚህ አይነት ኮንሰፕቶች ስላሉ ዴፊኒሽኑ ትንሽ ክላሪፋይ ቢደረግ። ሌላው በረቂቅ አዋጁ አንቀጽ 12(3) ላይ ይሄ ስለ ፍቃድ የሚሰጥበት መስፈርቶቹ ምናምን በተመለከተ ዝርዝሩ በደንብና በመመሪያ ይላል። ለሁለት የተለያዩ ዴሊጌት ለሚደረጉ ለሚኒስትሮች ምክር ቤትና ለተቋሙ ለአስተዳደሩ ማለቴ ነው ሲሰጥ የትኛው በደንብ ነው የሚወሰነው የትኛው በመመሪያ ነው የሚወሰነው የሚለውን ሳይለይ አንድ ላይ ጨፍልቆ በደንብና መመሪያ ብቻ ብለው ተወ። ከዛ የትኛው በደንብ እንደሚወሰን ቢለይና ከዛ ደግሞ የትኛው በመመሪያ ቢወሰን ቢለይ ይሄ ከዴሊጌሽን አንጻር አስተያየት ለመስጠትን ይመቻል። ሌላኛው ደግሞ ቅሬታ አፈታት ላይ ይግባኝ ላይ አግባብነት ላለው ፍርድ ቤት የሚለው ይሄ በተደጋጋሚ ብዙ አዋጆች ላይ አስተያየት ይሰጣል። ብዙ ጊዜ ብዙ ጻፎችም ይሰጡታል። አግባብነት ያለው ፍርድ ቤት which ፍርድ ቤት የትኛው ብዙ ኮንቴንሽስ ኢሹስ ሊነሱ እንደሚችሉ ይታወቃል። ስለዚህ ይሄ ግልጽ ቢደረግ። የወንጀል ቅጣትን በተመለከተ ምናልባት ሌተስት ህግ በዚህ ዘርፍ ላይ አለ ተብሎ በሳይበር ሎ በኢትዮጵያ አለ ተብሎ የሚታወቀው እስከማቆ ድረስ አዋጅ ቁጥር 958/2008 ይመስለኛል የኮምፒውተር ወንጀል ህግ ተብሎ የሚታወቀው ነው። በዛ ላይም
እነዚህ ክሪቲካል ኢንፍራስትራክቸርን ኪ ኢንፍራስትራክቸር ይላል። አስተዳደር ስራ የተሰጣቸው የሳይበር ሴኩሪቲ የማስተዳደር ስራ የተሰጣቸው ባለሙያዎችና ስራ ኃላፊዎቹ በቸለተኝነት ወይም ሆን ብለው በፈጸሙ ወንጀሎች ያስቀምጣል እና ከሱ ጋራ ቢለይ ምክንያቱም ሄዶ የሚቃረነው አዋጅ ተፈጻሚነት የለውም የሚል መጨረሻ አሸጋገሪያ ድንጋጌ ስላለው እዛ ኮምፒውተር ክራይም አዋጅ ላይ የተካተቱ ነገሮቹን ለምሳሌ የተለያዩ አካላቶች ወንጀል ሲፈጽሙ ተጠያቂነትን እዛ አስቀምጧል። ስለዚህ ቢለይ በጣም በርካታ ስቴክሆልደሮች በተለይ ዘርፉ ላይ የሚሰሩ ጥሩ ኢንፑቶችን እንደሰጡ ለማየት ችያለሁ ማለት ነው። ከዚህ አንጻር ሪስፖንስ የሚያስፈልጋቸውን ብቻ በተለይ አብዛኞቹ የሚወሰዱ ናቸው። የተከበረው ምክር ቤት በሚያስቀምጠው ዳይሬክሽን መሰረት ህጉ እንደሚዳብር እርግጠኛ ስለሆንኩ በተለይ ማብራሪያ ከሚጠይቁት ነገሮች መጀመር ፈልጋለሁ። ቁልፍ መሰረተ ልማቶች ላይ ፎከስ ያደረግንበት በሳይበር ሴኩሪቲ ሁሉንም እንጠብቅ ካልን በጣም ውድ የሆነ አክቲቪቲ ነው። ብዙ ጊዜ ሪስክን መሰረት ስጋትን ይሄ አዋጁ አጠቃላይ ሲዘጋጅ ሪስክ ቤዝድ በሆነ አፕሮች ነው የተዘጋጀው። እንደ ሀገር ያለብንን ተጋላጭነት ቤዝ አድርገን ክሪቲካሎች ላይ ብቻ ያደረግነው ኢንቴንሽናሊ እና ፖሊሲ ዳይሬክሽንን መሰረት አድርገን ነው። ሌሎች ሀገራት ባይዘው ልክ ከክሪቲካል ኢንፍራስትራክቸር አሁን ማንዴት ወደሚል አፕሮች እየተሻገሩ ነው። ክሪቲካል ኢንፍራስትራክቸርን ነው ኦልሞስት ብዙ ሀገራት እየጠበቁ ያሉት ኢንክሉዲንግ አሜሪካ ብንሄድ 16 ሴክተሮችን አይደንቲፋይ አድርጋ ተመሳሳይ ህግ አወጣ ፕሮቴክት ታደርጋለች። አሁን ግን ማንዴት በሚል አፕሮች እያሰፉ ያለበት ሁኔታ አለ። ማቹሪቲው ሲመጣና በተለይ የዲጂታል ኢኮሲስተሙ ከፍ እያለ ሲሄድ እየሰፋ የሚሄድበትን እድል ስላስቀመጠ ለጊዜው ቁልፍ መሰረተ ልማት ላይ በተለይ በ2016 የወጣው የሀገራዊ ሳይበር ደህንነት ፖሊሲም ቁልፍ መሰረተ ልማቶችን የሚጠበቁበት ስርዓት እንዲዘረጉ ባስቀመጠው ዳይሬክሽን እና ሪስክን መሰረት ያደረገ ደግሞ ሙያው ሪኳየር በሚያደርገው መሰረት በዛ ነው ተፈጻሚነቱ። ጂኦግራፊካል እንትኑ የተባለው ግን ትክክል ነው። እዚህ ላይ ማመላከቱን ከምክር ቤትም ጋር በነበረን ኢንጌጅመንት የተነሳ ጥሩ ሀሳብ ስለሆነ እሱን ማመላከቱ የሚወሰድ ነው። ሌላው ሁለት ነገሮችን በመመሪያ አንደኛ አዲሽናል ሴክተሮችን ለመለየት ከሴክተሮች ውስጥ ደግሞ የሚመለከታቸው ስፔሲፊክ ተቋማትን ከመለየት አንጻር ወደ መመሪያ የተወሰደበት አግባብ አለ። ይሄ ከቴክኖሎጂ ጋር የተያያዙ ኢሹዎች ባይዘው የዴይ ቱ ዴይ ስራዎች ናቸው እና በእኛ በህግ ማርቀቅ ሂደት ውስጥ ደግሞ ለምሳሌ አንድ ስፔሲፊክ ሴክተርን አንተ ክሪቲካል ተቋም ነህ ብለን አሲዩም አድርገን ወደ ካውንስል ኦፍ ሚኒስቴር ብንወስደው ኢት ማይት ቴክ 7 months or 8 months በጣም ቴክኒካል ስራ የሚጠይቁ ስለሆኑ ቴክኒካል ህጎች በተለይ ሳይበር ሴኩሪቲ ላይ የሚወጡ ነገሮች ብዙ ጊዜ በጣም ሜጀር ኢሹ እንደ ፈንድ መሳሰሉትን ወደ ካውንስሉ ይሄዳል። ይሄ ግን በጣም ቴክኒካሊ ከዘርፎቹ ጋር በጋራ በጥናት የሚለይ ነው። ከዛ አንጻር እኛ እንደ ተቋም በመመሪያ ቢሆን በተለይ የአስተዳደር አዋጁ በቅርብ የወጣው 1183 መመሪያዎች ሲወጡ እንዴት አይነት አላይመንት ተቋማትን ያስገድዳል። እንደ ድሮ በዘፈቀደ ተቋማት ማንዴታቸውን በማስፋት መመሪያ ላይ የሚያስቀምጡበትን እንትን በጣም ሲግኒፊካንት በሆነ ወይ ሊሚት አድርጓል። የተከበረው ምክር ቤት በሚያደርግብን ክትትል ያንን መመሪያም ኢንፎርስ በማድረግ በመመሪያው ብናወጣ የሚል አስተያየት ነው ያለኝ። ግን የተከበረው ምክር ቤት ደግሞ አይቶ በራሱ ዲስክሬሽን በየትኛው አግባብ ይሆናል የሚለውን መወሰን የሚችል መሆኑን ለማንሳት ነው። ከተቋማት መብትና ግዴታ ጋርም ተያይዞ ክሪቲካሊ በዋናነት ይሄ አዋጅ ሼርድ ማድረግ ነው። ሳይበር ሴኩሪቲን ከዚህ በፊት መንግስት ራሱ ተሸክሞ ሲሰራ ነበር። ያ ደግሞ አዋጭ ያልሆነበትን የፖሊሲም ሽፍት አለ። ፕራይቬት ሴክተር ይግባ የተባለው ባይዘዌይ በ2016 በጸደቀው ናሽናል ፖሊሲም ላይ አዲስ የፖሊሲ ዳይሜንሽን ሽፍትም ነው የመንግስት። ከዛ አንጻር ክሪቲካል ኢንፍራስትራክቸሮችን ሳይበር ሴኩሪቲ ላይ ሼርድ የሆነ ሪስፖንሲቢሊቲ እንዲኖራቸው ዋና ማድረግ ነው። ሁለተኛ ግን እነሱ በቤኔፊት የሚያገኙት ነገር ደግሞ አስተዳደሩ ላይ ኦልሞስት በሶስት ክላስተር ተከፍሎ ተቀምጧል። አንደኛው ከገቨርናንስ አንጻር ከአስተዳደር አንጻር ምን አይነት ሰፖርት ይሰጣል ለክሪቲካል ተቋማት፣ ምን አይነት ክትትልና ምን አይነት ሰፖርት ይሰጣል የሚለው አለ። ትሬኒንግ፣ ድሪል ያልናቸው ብዙ ነገር ክሌም ማድረግ ይችላሉ። እዚህ ክሪቲካል ተብለው ከተለዩ መጀመሪያ የሚያገኙት ነገር በመንግስት ጥበቃ ማለት ነው። ስንሰርዝም አዋጁ ላይ ከታየ ሲሰረዝ የሚደረግላቸው ጥበቃም አብሮ ይቆማል ይላል። ጥበቃ ያገኛሉ። በገቨርናንስ አንጻር ዶክመንት እንዲያዘጋጁ፣ ከናሽናል ስታንዳርድ አላይን እንዲሆኑ፣ ልምድ እንዲለዋወጡ፣ ትሬኒንግ እንዲወስዱ ብዙ ድጋፍ ይሰጣል። ሁለተኛ ጥቃትን ሪስፖንስ ከማድረግ አንጻር ከመመከት አንጻር በተለይ በኤስክሌሽን ፖይንቱ ወደ ናሽናል ሰርት የሚሄዱ ኢሹዎች ላይ ኦቨርቴክ አድርጎም ጥበቃና መከላከሉን ሊያደርግ ይችላል። ይህም በጣም ትልቅ እንትን ነው። ኦዲት ከማድረግ አንጻርም በተለይ ተቋማት ሳይበር ሴኩሪቲ ፖስቸራቸው የተሟላ እንዲሆን ኦዲት በማድረግም ተቋሙ እነዚህን ኢንሴንቲቮች ያገኛል። መብት ብለን ብንዘረዝራቸውም እነዚህን ነገሮች የአስተዳደሩን ግዴታዎች ሪደንደንት አድርጎ መድገም ነው በሚል ከዚህ በፊትም ብዙ ዲስከስ ተደርጎ በአስተዳደሩ በግዴታነት መልክ የተቀመጡትን ተቋማት ክሌም እንዲያደርጉ የሌሎች ሀገራትም ቅርጽ በዚህ ወይ ነው። ክሪቲካል ኢንፍራስትራክቸር እንትኖችን ያስቀምጡና ለሳይበር ሴኩሪቲ ኤጀንሲው ሪስፖንሲቢሊቲ ይሰጣሉ። ከዛ አንጻር ነው እንጂ መብቶቻቸው በአስተዳደሩ ግዴታ ላይ የተንጸባረቁ ናቸው የሚለውን ለማንሳት ነው። ሌላው ከወንጀል አንጻር ያው
ብዙ በተለይ ከክሪቲካል ኢንፍራስትራክቸር ጋር የተያያዙ ዓለም አቀፍ ኤክስፒሪየንሶችንም አይተናል። ሁለቱንም ነው የቀጣ ነው። ላይክ ኢንቴንሽንንም ሆን ተብሎም ኮሚት ሲደረግ ኔግሊጀንስንም የቅጣት መጠኖቹ ይለያያሉ። ዶክመንቱ ላይ ለማስቀመጥ ሞክረናል። በኔግሊጀንስ ሲሆን በቀላል እስራት እየሆነ በጣም ባነስ ባለመልኩ ሆን ተብለው ደግሞ ኮሚት ሲደረጉ በሚል ለመለየት ሞክረናል። ከዚህ ጋር ከቅጣት ጋር ተያይዞ ደግሞ እነዚህ ግል አገልግሎት የሚሰጡ ተቋማት ተዘለዋል የሚለው ስፔሲፊካሊ የሚቀመጥባቸው የአስተዳደራዊ እርምጃ ተቀምጧል። ብዙ ጊዜ የፕራይቬት ተቋማት የክሪቲካል ኢንፍራስትራክቸርን በውክልና ስለሚሰሩት ስቲል ሪስፖንሲቢሊቲው ክሪቲካል ተቋማት ጋር ነው። በራሱ ስታፍ ያሰራው ዴሊጌት ያደርገው ሪስፖንሲቢሊቲው ቤር የሚያደርገው እሱ ነው። በዛ ሂደት የተሳተፉ አካላትን ግን ተጠያቂ ያደርጋል። ከዛ ውጭ ግን ከተሰጣቸው ፍቃድ ውጭ ፍቃድ ሳይኖራቸው ኤክሰርሳይዝ ማድረግ እዚህ ላይ ቅጣቶቹ በአዋጁ ውስጥ ሪፍሌክት ተደርገዋል የሚል ሀሳብ ነው። ናሽናል አይዲ በገቨርንመንት ሰርቪስ ነው የሚታየው። ገቨርንመንት ሰርቪስ የሚል አንድ ሴክተር አለ። ናሽናል አይዲ ነው አንዱ በጣም ኦብቪየስ የሆነው ማለት ነው። መሶብ ነው ሌላው። ሌሎችም ገቨርንመንት ሰርቪስ ኢንቴግሬት እያደረጉ ሲሄዱ ይገባሉ። የተዘለለ እንዳልሆነ ለማንሳት ነው። እዚህ ላይ ግን አዋጅ ላይ የሌላውም ኤክስፒሪየንስ ተቋም በተቋም ሜንሽን እናርግ ብንል የአዋጁንም አይመጥንም። በጣም ዲቴል ቴክኒካል ይወርዳል። ከዛ አንጻር በገቨርንመንት ሰርቪስ ስር እንደሚገባ ለማሳየት ነው። ሌላው አስተዳደሩን ራሱ ተጠያቂ ማድረግ የሚለው እሱ ኦልሬዲ አሰራር ስርዓቶች አሉ። አስተዳደሩ ባለሙያዎች፣ ፕሮፌሽናሎች ኦልሬዲ በተቋሙም ላይ ምን አይነት አካውንታቢሊቲ ምን አይነት ሪስፖንሲቢሊቲ አለባቸው የሚለው ሪስፖንሲቢሊቲ ኦልሬዲ አለባቸው አሁን ባሉ ማዕቀፎች። አሁን ሼርድ ሪስፖንሲቢሊቲ የተደረገላቸው አካላት ላይ ነው ሪስፖንሲቢሊቲ የተቀመጠው። ያኛው ኦልሬዲ ስላለ ነው። ከኒስ በጣም ማቹር የሆኑ ህጉን የሚያጠናክሩ አስተያየቶች ነው የተሰጡት። እነሱ ላይ ብዙ አልሄድም ቢኮዝ ሙሉ በሙሉ የተከበረው ምክር ቤት አይቶም ቢያካታቸው ህጉን ሌቭል እና ኳሊቲ ያጠናክራሉ የሚል እምነት ስላለኝ ማለት ነው። አብዛኛው ከሴኩሪቲ ማረጋገጫም አንጻር ከህጉም ይዘቶች አንጻር የቀረቡት ክሪቲካል ስለሆኑ ጥሩ አስተያየቶች ናቸው በሚል ነው። የመንግስት አስተዳደር አካል ግን የሚለው በዴፊኔሽን የተለየበት ምክንያት ይሄ እኛ ህጉን በማጸደቅ ሂደት በርካታ ስቴክሆልደሮች ከሰጡት አስተያየት ውስጥ የመጣ ነው። የመንግስት አስተዳደር አካል የተባለው በተለይ የመንግስት ሆነው የልማት ድርጅቶችና ሌሎችን ለማውጣት ነው። በዲፊኔሽንም ለማስቀመጥ ተሞክሯል። ፒውርሊ በመንግስት በጀት እና በከፊል በመንግስት በጀት የሚተዳደሩ ተቋማትን ብቻ ነው። ከዛ አንጻር ዲፊኔሽኑ ላይ ስለተመላከተ ከሌሎች ህጎች ጋር ትንሽ የሚስ አላይመንት ቢኖረው ይሄ ስፔሲፊካሊ እና ኢንቴንሽናል መሆን ነው። ሌላ ግን ህጉ ይዘት ውስጥ ሌላ አይነት ቃሎች ተጠቅሟቸዋል የተባለው ክሪቲካል ስለሆነ እንደሱ አይነት ካሉ አይተን በመንግስት አስተዳደር አካል በሚል ወጥ ፍሬምወርክ እንሄዳለን። ጥሩ እይታ ስለሆነ አገልግሎት ክፍያ ግን በተያያዘ ይህን የመንግስት አገልግሎት ሲሰጥ ኦልሬዲ አሁን ያለን የፋይናንስ አስተዳደር አዋጅ በኮስት ሼሪንግ መንፈስ ማለት ነው አገልግሎት ሊጠይቁ እንደሚችሉ የመንግስት ተቋማት ኦልሬዲ ኤግዚስት በሚያደርገው የፋይናንስ አዋጃችን መሰረት የተቀመጠ ነው። ይሄ ሙሉ ኮስቱን ከቨር ማድረግ ሳይሆን በኮስት ሼሪንግ መርህ ገንዘብ ሚኒስቴር ያወጣቸው 2003 ጀምሮ ያወጣቸውም ዲቴል መመሪያዎች ስላሉ እነሱን መሰረት በማድረግ ገና የካውንስል ኦፍ ሚኒስትር በሚያጸድቀው መሰረት ኢምፕሊመንት የሚደረጉ ናቸው። ጥሩ የተነሳ ኦፒኒየን የቦርዱ ኮምፖዚሽን እዚህ ላይ መላከት የሚለው ፕራይቬት ሴክተር መግባቱ አይቀርም። ኦብቪየስሊ እንዲህ አይነት ቦርዶች ሲቋቋሙ እዚህ አዋጁ ላይ መግባቱን ሜቢ በተከበረው ምክር ቤት በሚሰጠው ዳይሬክሽን መሰረት ሊሆን ይችላል። ሌላው የከተማና መሰረተ ልማት ለምን አልተካተተም የሚለውን አይ ቲንክ መሰረተ ልማቶቹን ካካተትን የጎደለው ነገር ላይ ብናወራ ብዬ አስባለሁ። ጥሩ ኦፒኒየን ሊሆን ይችላል። ግን የውሃ የኢነርጂ ሁሉም ክሪቲካል መሰረተ ልማት የሚባሉት ቤስ ፕራክቲስ ተብሎ ገብተዋል። እሱን የሚያስተዳድረው የትኛውም አካል ይሁን እነዚህ ግን በመሰረተ ልማትነት ተይዘዋል። በአስተዳደራዊ ጉዳይ ኖት ኦንሊ ወንጀል ብቻ ሳይሆን እንዲህ አይነት ህጎች እንደውም በተሻለ መጠን በአስተዳደራዊ እርምጃ እንዲወሰኑ ሌላውን ቤስ ፕራክቲስም እንደዛ ስለሚያሳይ አስተዳደራዊ እንትኖችን በዛ ማየት ነው። አጠቃላይ የሳይበር ደህንነት ማዕቀፎች ስንል አስገዳጅ የሆኑትንም ያልሆኑትንም ያካታል። ተቋማት ሲያዘጋጁ ለምሳሌ ኢንሳይ ደግፍ ከተባለ በጋይድላይን ዝርዝር አፈጻጸምም ደረጃ ሰፖርት ሊያደርግ ይችላል ለሚል ነው። ግን በዲቴል ሊኬድበት ይችላል ማለት ነው። መስፈርቶቹ በወይም የሚለው አይ ቲንክ ሶስቱ ኪሙሌቲቭ ቢሆኑ ምክንያቱም ዓለም አቀፍ ዲፊኔሽኑም ላይ ስናየው ኪሙሌቲቭ ናቸው። ላይ ወደ ሌላ ካስኬድ ማድረጋቸው ናሽናል ሴኩሪቲ ላይ ጉዳት ማድረሳቸው እና እንደ ሀገር ደግሞ ዜጎች ላይ ያላቸው ኢምፓክት የሚለው ቤስ ፕራክቲሱም ዲፊኔሽኑ ክሪቲካል ኢንፍራስትራክቸር የሚለው ስፕሊት ቢደረግ እነዚህን ነገሮች ይይዛል። ከዛ አንጻር ነው ሞስት ፕሮባብሊ አንዱን ያቀፈ ከሆነ በሶስቱ ያለመሆን እድሉ በጣም ትንሽ ነው። ከዚህ አንጻር ታይቶ ማስተካከያ ማድረግ ይቻላል። ግን ቤስ ፕራክቲሱም በሁሉም ኪሙሌቲቭ እንደሆኑ ለማሳየት ነው። ቅሬታን ለቦርድ ከማመላከት አንጻር ፍርድ ቤት በይግባኝ መልክ የሚለው አይ ቲንክ እሱን ማየት ይቻላል። የሚዲያ ተቋማት አይ ቲንክ ክሪቲካል ናቸው። እሱ ላይ እኛ የቴክኖሎጂ እና ኮሚኒኬሽን በሚለው ወይም ደግሞ ራሱን የቻለ ይሁን የሚለው ያ ከሚይዘው መረጃና ሀገር ላይ ከሚፈጥረው ኢምፓክት አንጻር ጥበቃው ተገቢ እንደሆነ ታሳቢ ተደርጓል። ግን በመጀመሪያው ሴክተር ወይም ደግሞ ራሱን ችሎ ይሁን የሚለውን በደንብ ከምክር ቤት ጋር ኮንሰልት ተደርጎ በኋላም ሊሄዱበት ይችላሉ። ሳይበር ሴኩሪቲን ዴሊጌት አድርጋችኋል። ይሄ የዓለምም ኤክስፒሪየንስ ነው። መንግስት ብቻውን አይዝም። ባይዘ መንግስት ብቻውን ቢይዘውም ኢፌክቲቭ መሆን አንችልም። ፕራይቬት ሴክተሩ በጣም ሲገባበት ነው ሞር ኮሌክቲቭ ሴኩሪቲ የሚሆነው። ግን የፖሊሲም ዳይሬክሽን ስለሆነ እሱን በኋላ በደንብ
ማንሳት ይቻላል። በተለይ ከኤፍአይሲ ከፋይናንሻል ኢንተለጀንስ የቀረቡ ትረስቱን አይ ቲንክ ወደ ፕራይቬት ሴክተር በግምገማችን ባካሄዳችን ማምጣት ነው እንጂ ፕራይቬት ሴክተርን ማግለል አንችልም። አንድም እንደ ኢንሳ ከዚህ በፊት ብዙ ማንዴቶች ወደ አንድ ተቋም ሲሆኑ ትክክል አይደለም። ሶ ዲስፐርስ እያደረገ ነው። ሶ ክሪቲካል የሆኑ ተቋማትን ግን ስቲል ይዞ ይሄዳል። እነዚህ ደግሞ አገልግሎት የሚሰጡትን ተቋማትም አንደር ኢንሳ ገቨርናንስ ስር ስለሆኑ ብዙ የሚያሳስብ አይመስለኝም። ዳታና ዳታ ፕራይቬሲ ጋር የተያያዙትን እንደ ሀገር ህግ አወጣናል። የዚህ ኢንቴንሽኑም የግለሰቦችን ዳታ መጠበቅ ሳይሆን ክሪቲካል ኢንፍራስትራክቸሮች ነው። የግለሰብን ዳታ ለመጠበቅ የሚያስችል ሀገር አቀፍ ዓለም አቀፍ ስታንዳርድን ያሟላ ኮምፕላያንስ ያሟላንበት ሀገራዊ ህግ በቅርብ ምክር ቤቱ አጽድቋል። ሶ ሞር ፐርሰናል ዳታ ወደዛ ይሄዳል። ግን ክሪቲካል ኢንፍራስትራክቸሮች አሴታቸውን ሲለዩ ወይ ቴክኖሎጂ ነው ወይ ኔትወርኮቻቸው ወይ ፕላትፎርማቸው ነው ወይ ዳታቸው ነው። ሶ አሴታቸውን በዚህ ጥበቃ ማዕቀፍ ስር ሊሆኑ ይችላሉ። ግን ዲቴይሉ እንዴት ፐርሰናል ዳታ ይጠበቅ የሚለውን ግን ራሱን የቻለ በጣም ትልቅ ዓለም አቀፍ ኤክስፒሪየንስን መሰረት ያደረገ ሀገራዊ አዋጅ በመንግስት በኩል ወጥቶ ተግባራዊ እየተደረገ ሂደት ያለበት ስለሆነ በዛ ቢታይ ከቅሬታ ጋር የተያያዙትንም ነገሮች ከፍተኛ ፍርድ ቤት ብሎ ይመላከት የሚለውን እዛ ብለን ነበር። ለምሳሌ የኮምፒውተር ክራይም አዋጁ ላይ ቅድም ሲነሳ የነበረው ለከፍተኛ ፍርድ ቤት ሰጠን ነበር። ግን አሁን ባለው አሰራር ፍርድ ቤቶች የራሳቸውን የትኛውን ኬዝ በየትኛው የፍርድ ቤት ሃይራርኪ ይታያል የሚለውን የፍርድ ቤት ስልጣን ስለሆነ እሱን እኛ ባንገባበት ብለን ነው። ከአሰራርም አንጻር ኮመንት ተሰጠውን ነው። ሶ አግባብነት ያለው ፍርድ ቤት በዛ አግባብነት ባለው አዋጅ ቢተዳደር። ሌላው ግን ከኮምፒውተር ወንጀል አዋጅ ጋር ምን ያህል ታይቷል የሚለው የኮምፒውተር ወንጀል አዋጅንም ኢንሳ ነው ፕሮፖዝ አድርጎ ያጸደቀው። ያኛው ጥቃት የሚፈጽሙ አውትሳይደሮች ላይ የሚፈጸም ነው። ሁለተኛ የኮምፒውተር ክራይምን አዋጅ ካያችሁት ኢንቴንሽንን ብቻ ነው የሚቀጣው፣ ኔግሊጀንስን አይቀጣም። በዚህ በቁልፍ ተቋማት ደግሞ ያሉ አሁን ይፈጸማሉ ተብለን ያልናቸውን ወንጀሎች ዝርዝር አይዝም። የኮምፒውተር ወንጀል አዋጁ ላይ ስለ ኢሌጋል አክሰስ፣ ኢሌጋል ኢንተርፌረንስ፣ ዳታ ላይ ጉዳት ስለማድረስ ምናምን በሚል አታከሮች ላይ ወይም ደግሞ እነዚህ የትሬት አክተር የምንላቸው ላይ አፕሊካብል የሚሆን ነው። ለውስጥም የሚሆንበት አለ። ግን እነዚህ የትሬት አክተሮች ደግሞ ክሪቲካል ኢንፍራስትራክቸር ተቋም ላይ ከሆነ ጥቃት ያደረሱት ቅጣቱ የማክበጃ እንትን ስላለው ነው እዛ ላይ ቁልፍ ተቋማት በሚል የተመላከተው። ሶ ይሄ በደንብ አላይመንቱ ታይቷል ማለት ነው። ሳይበር ሴኩሪቲንም ጥቃት ምላሽ የሚሰጥ የሪስፖንስ ቲምንም ማቋቋም እንደ ማንዳቶሪ ያደርጋል። ሶ በዛ ቢታይ ነው። ሌላው ከፍተኛ ጉዳት መሰል ትርጉም ሳብጀክቲቪቲ የሚጋብዙ ነገሮችን ሜቢ ባይ ዘ ዌይ ያው የሳይበር ሴኩሪቲ ቴክኖሎጂ ህጎች ቴክኒካል ናቸው። አፕሊካብልም የሚሆኑት ብዙ ጊዜ ቴክኒካል ባለሙያዎች ላይ ናቸው እንዲያውቁትም የሚጠበቀው። አብዛኛው በተለይ አዋጅ አብዛኛው ማህበረሰብ ላይ አፕሊካብል አይሆንም። ፕሮፌሽናሎች ክሪቲካል ተቋማትና ክሪቲካል ተቋማት ላይ ያሉ የሳይበር ሴኩሪቲ ፕሮፌሽናሎች ናቸው። ሶ ከዛ አንጻር እነዚህ ቴክኒካል ተርሞች በአዋጅ ዘርዝረን ልንጨርሳቸው አንችልም። ሁለተኛ ከቴክኖሎጂ ጋር የተያያዙ ህጎች ሲወጡ ብዙ ጊዜ ቴክኖሎጂ ኒውትራል የሆኑ ተርም እንዲጠቀሙ ይበረታታል። ምክንያቱም ሎንግ ታይም ማገልገል እንዲችሉ ህጉ ማለት ነው። ሶ ከዛ በታች ግን በርካታ መመሪያዎች፣ ስታንዳርዶች ይወጣሉ። ዓለም አቀፍ ኤክስፒሪየንሱም ይሄን እንደሚያሳየው። ሶ ከዛ አንጻር በዛ የምንመልሳቸው ብዙ ነገሮች አሉ። ክላሪቲ የሚጠይቁ ነገሮች በተለይ በስታንዳርድ እና በእነዚህ ጉዳዮች ይፈታሉ። ከኢምፕሊሜንቴሽን ጋር በተያያዘ እንዴት ወደ መሬት ለማውረድ አስባችኋል የሚሉና ከዚህ ጋር ሊኖሩ ስለሚገቡ ቅድመ ዝግጅቶች አነሳለሁ። የኢምፕሊሜንቴሽን ፕላን ያስፈልገናል። የሬዲነስ ስራ መሰራት አለበት። ቁልፍ መሰረተ ልማቶችም በዘርፍ ደረጃ ነው የለየናቸው እንጂ በእያንዳንዱ ተቋምና ወይም በሚያስተዳድሯቸው ተቋማት ልክ ከእያንዳንዱ አሴት አንጻር መለየት የሚያስፈልግ ስታንዳርድ ያስፈልገናል። መመሪያዎች መውጣት አለብን። ከዚህ ጋር ተያይዘው የሚመጡ የመጠበቂያ አቅሞችም እንደየዘርፉ መዘጋጀት ስለሚኖርባቸው ይህንን በተመለከተ የቅድመ ዝግጅት ስራ እንደ ተቋም እያዘጋጀን ነው። ይህንንም ስራ ደግሞ ወደሚመለከተው ባለድርሻ አካላት ይዘን በጋራ የምንፈጽመው ነው የሚሆነው። ከዚሁ ጋር ተያይዞ አዋጁም የሚያስቀምጠው ኃላፊነት ሊያስቀምጥ ስለሆነ ዘርፉ ላይ ወይም ክሪቲካል ኢንፎርሜሽን ኢንፍራስትራክቸር የሚያስተዳድሩ አካላት ላይ ኃላፊነት ሊያስቀምጥ ስለሆነ የዝግጅት ጊዜውን ለእነዚሁም አካላት ይሰጣል እና ግሬስ ፔሪድም ያስቀመጠ ነው። በዚህ ጊዜ ውስጥ በጋራ ያንን እንፈጽመዋለን ብለንም እናስባለን። የቁልፍ መሰረተ ልማቶቹ ዲማንድ ሲኖራቸው እንዴት አድርገን እንሞላዋለን? ባለሙያ የለንም፣ በጣም ሊሚትር ነው የሚለው ጥያቄ በሁለት መንገድ ብናየው፣ አንደኛው ቁጥሩ ላይ ግነት እንዳይኖር እና ችግር እንዳይፈጠር መጠንቀቅ ይኖርብናል። ግን በከፍተኛ ሁኔታ የሳይበር ሴኩሪቲ ባለሙያዎች ከተለያዩ ዘርፎች ወደዛም እየገቡ ያሉ፣ ሳይበር ሴኩሪቲንም ታርጌት አድርገው እየሰለጠኑ ያሉ እየመጡ ነው ብለን እናስባለን።
ብዙዎቹንም አሁን እዚህ የመጣችሁ ተቋማት በውክልና ብታዩትም የሳይበር ሴኩሪቲ ባለሙያዎችን በማፍራትም ኢመዳ የማይናቅ አስተዋጽኦ ነው ያደረገው። ነገር ግን ይበቃል የሚል ክሌም አይደለም እየተቀመጠ ያለው። ይህንን ዲማንድ ራሱ ክሬት ማድረግ የባለሙያ ፍላጎቱን መጨመር አዋጁን ተከትሎ ስለሚመጣ ብቻ ሳይሆን ገበያውን ይፈጥራል። የሚያሰለጥኑ ተቋማት የግል ተቋማት ይሰማሩበታል ብለን ከምናስበው አንደኛው ባለሙያዎችን የማፍራት ስራ ስለሚሆን ገበያውን እንፈጥረዋለን። ስኪሉን ዲማንድ ይደረጋል። ቴክኖሎጂውም ሶሉሽኖቹም በዛው ልክ ስለሚፈጠሩ አንደኛው ገበያውን የማነቃቂያና ወደዛ የማስገቢያ መንገድና ነገር ግን በተገራ መንገድ እንዲሆን ይዞት የመጣው አንድ አስፔክት ነው አድርገን ብለን ብናስብ የግል ተቋማትን ወይም ሰርድ ፓርቲን በተመለከተ በአንድ ጉዳይ ላይ ብቻ አይደለም የግል ተቋማት በሳይበር ደህንነት እንዲሰማሩ የምንፈልገው። አንዳንዱ ሰው ሊያበቃልን ይችላል። አንዳንዱ የሳይበር ሴኩሪቲ ሶሉሽኖችን ሊያቀርብ ይችላል፣ ፕሮዳክት ብለን የምናስባቸው ወይም ደግሞ ሰርቪሶችን ሊያቀርብ ይችላል። ለምሳሌ የኦዲት ኢቫሉዌሽን ሰርቪሶች፣ የሶክ ሰርቪስ እንደ ሲም የመሳሰሉ ደግሞ ፕሮዳክቶችን ሊያቀርብ ይችላል። ስለዚህ ለማቅረብ መመዝገብ መምጣት ይኖርበታል። እነዚህን የያዙትን አቅም ነው ክሪቲካል ኢንፎርሜሽን ኢንፍራስትራክቸሮች ላይ ኢንሳ ስለሚያተኩር፣ ሌላው ግን የሳይበር ደህንነት አይጠበቅለትም ማለት አይደለም። ይህንን የሚኖረውን ክፍተት ይህንን የሚኖረውን ፍላጎት በግል ዘርፍ መመለስ ካልቻልን፣ ገበያውን ክፍት ካላደረግ ነው መጨናነቅ ከመፍጠር ባለፈ ክሪፕል ነው የሚያደርገው ተቋሙን ራሱ ማለት ነው ይሳል። ስለዚህ እነዚህን አካላት በመዝገብ የት ናቸው ማለት አቅማቸውን መለየት፣ በየትኛው ስፔሲፊክ የሳይበር ሴኩሪቲ ካፓቢሊቲስ ላይ ሶሉሽኖቻቸውን ያቀርባሉ የሚለውን መከታተል፣ በየጊዜው ደግሞ ትንተና ማድረግ፣ አስገዳጅ የሆኑ ከተቆጣጣሪው አካል ከኢንሳ ጋር የሚኖራቸውን ድልድዮች ደግሞ መስራት ይኖርብናል። በዚህ ልክም የተቀመጠ ነው። ልየታ በተመለከተ የቁልፍ መሰረተ ልማቶች ላይ አሁን የተደረገው ዘርፎቹን ነው ክሪቲካል ይሆናሉ ተብሎ የተለየው እንጂ ተቋማቱን ወይም ቁልፍ መሰረተ ልማቶቹን ሊስት ለማድረግ አልተሞከረም። እናድርግ ብንል አንደኛ ኤቨር ግሮዊንግ ሊስት ነው የሚሆነው። በየጊዜው በጨመረን ቁጥር ህግ ልናሻሽል አዋጅ ልንቀይር ነው የሚሆነው። አይ ብለን እንዳንተው ደግሞ ግልጽ የሆነ የቁልፍ መሰረተ ልማቶች መገኛ የሆኑ ዘርፎች አሉ። ስለዚህ የዓለማትን ልምድ በመቀመር ሁለቱንም እንጠቀም ነው። ቀጥሎ ለሚመጡት ዘርፎችንም ጨምሮ ቁልፍ መሰረተ ልማቶችንም ወደ አንድ ሊስት ለማስገባት በመመሪያ ቢሸፈን የሚለው የመጣው ለዛ ነው። ፕራይቬት ሴክተሮቹ ሬዲነስ አሰስመንት ላይ ይሰራሉ ተብሎ ከሚታሰበው አንደኛው ቢዝነሱን ከሳይበር ሴኩሪቲ ሪስክ ጋር መስፋት እና በዚህ ልክ ተንትኖ ወደ ክሪቲካሊቲ የማምጣት ስራ መሰራት ስለሚኖርበት መጀመሪያ መሰረታዊ የክሪቲካል ኢንፎርሜሽን ኢንፍራስትራክቸሮችን ለመለየት ያስቀመጥናቸውን መስፈርቶች ግን ማሟላት ይኖርበታል። ወደ ሌሎች ዘርፎች የሚሻገር ተጽዕኖ ይፈጥራሉ የአደጋ ቢፈጥርበት የሚለውን መለየት፣ የሀገር ኢንተረስት ደህንነት ላይ የማህበረሰብ ዌልቢንግ ላይ ችግር እንደሚፈጥር ከታወቀ ሌስ ክሪቲካል የሚያስብል ነገር አይኖረውም። ብቸኛ መመዘኛ ባይሆንም ከዚህ ጋር ተያይዞ የሚመጡ ስለሆኑ ጥበቃውም አኮርዲንግሊ ይደረጋል። በዛ መንገድም ኃላፊነትም ለሚያስተዳድሩት አካላት ይሰጣል። ክሪቲካል ኢንፎርሜሽን ኢንፍራስትራክቸር የሚያስተዳድሩ አካላት እኔ ጥቅም ብዬ የማስበው ዴይ ዋን ክሪቲካል ኢንፎርሜሽን ኢንፍራስትራክቸር ነው ተብሎ ሲለይ ኢንሳ ጥበቃ ማድረጉን አዋጁም ስለሚያስገድድ በመቋቋሚያ አዋጁም የተጠቀሰ ስለሆነ ሪስክ ሼር አድርጓል። ይህ ትልቁን ጥቅም የሚወስዱበት ነው ብዬ አስባለሁ። ቅድም ኮይን የተደረገው ተርም ኦነር ኦፕሬተር እና ከዚህ ጋር በተያያዘ ቃሉን እናስተካክለው የሚለው አይ ቲንክ ቫሊድ ሀሳብ ይመስለኛል። የፈንድ ጋር በተያያዘ ይህ ረቂቅ አዋጅ ረጅም ጊዜ ወስዶ የሚመለከታቸው ባለድርሻ አካላት ሁሉም ግብአት እንዲሰጡ በማድረግ በ13 ቨርዥን ተሻሽሎ ለምክር ቤት የቀረበ አዋጅ ነው። በካቢኔም ጸድቆ ማለት ነው። ስለዚህ ብዙ ግብአቶችን አካቶ የመጣ እንደሆነም ታሳቢ እንዲደረግ ነው። በተለይ ደግሞ አንዱ ጊዜ የወሰደብንም የፈንዱን ራሽናሌ ፕሮፐርሊ የሚመለከታቸውን ባለድርሻ አካላትና የመንግስት የሚመለከታቸውን ተቋማት ግልጽ አድርጎ የጋራ መግባባት ይዞ ለመምጣት ረዘም ያለ ጊዜም ወስዶብናል። ሳይበር ሴኩሪቲን በተሻለ ደረጃ ኢኔብል በማድረግ ናሽናል ፖስቸራችንን የሚያስተካክልና ስሩዚስ ግን
እያንዳንዱ ቁልፍ መሰረተ ልማት የሚያስተዳድርና ሀገር በቢዝነሱም በብሔራዊ ደህንነትም ትልቅ ቤኔፊት የሚያገኙበት ስርዓትን ነው የሚያመጣው ማለት ነው። ተቋም ወይም ደግሞ ኢንሳ የምንለው የሬጉሌተር ተቋም በመንግስት በጀት የሚተዳደር ተቋም ነው። አሁንም ያ በጀት ከመንግስት ይኖራል፣ ይመደባል። ያንን በጀት ደግሞ የሚጠቀምባቸው ኤሪያዎች አሉ ማለት ነው። አስተዳደሩ አጠቃላይ የሚሰራቸው ስራዎችን የሳይበር ደህንነትም ሌሎችም ተጨማሪ የተሰጡ ተልእኮዎቹን ለመወጣት በተቋም ደረጃ ወይም በኤጀንሲ ደረጃ መወጣት ያለባቸውን ጉዳዮች እንዲወጡ ለማስቻል የሚመደብ በጀት ይኖራል። እዚህ ፈንድ ስንል እዚህ በጀት ላይ መጥቶ የሚጨመር ፋይናንስ ግን አይደለም ማለት ነው። ስለዚህ ዜር አር ግሬይ ኤሪያስ ፕሮፐርሊ ፕላን ተደርጎ ኢንቨስት ሊደረግባቸው የሚገቡ ግሬይ የሆኑ ኤሪያዎች ኋላ ላይ ይህንን አዋጅ ደግሞ ወደ ተግባር እንቀይር ስንል ቦትልኔክ ሊሆኑ የሚችሉ ጉዳዮች ይኖራሉ ብለን ለይተናል ማለት ነው። ነገር ግን እንደ ምሳሌ ባነሳ ሴክተሩ ላይ የሚኖረው ሶክ ወይም ደግሞ አጠቃላይ ናሽናል የትሬት ኢንተሊጀንስ ፕላትፎርም ስንል እና የመሳሰሉ ሌሎች የጋራ መሰረተ ልማት የምንላቸው ጉዳዮች ኢንቨስት ለማድረግ ተጨማሪ ሪሶርስ ሊፈልግ ይችላል ማለት ነው። ስለዚህ ይሄንን አንድ ቦታ ላይ ፑል አድርጎ ሁሉም የቁልፍ መሰረተ ልማት ባለቤቶች በጋራ ሊጠቀሙባቸው የሚችሉ ነገሮች ላይ ኢንቨስት የሚደረግ እንደሆነ ታሳቢ መደረግ አለበት ማለት ነው። እንደ ሀገር የሳይበር ደህንነቱ ላይ የሚያጋጥሙ ሁኔታዎችን ዓለም አቀፍ ሁኔታዎችን እያየ በተቋማትም በዩኒቨርሲቲዎችም ጥናትና ምርምር እንዲደረጉ ኢንካሬጅ ማድረግ አለብን። አንዱ ኢንካሬጅ የምናደርግበት መንገድ ደግሞ ለሳይበር ደህንነት የሚሰሩ የጥናትና ምርምር ስራዎች የፈንድ ምንጭ እንዳላቸው ታውቆ የፈንዱን የሚያስተዳድረው አካል እያየ እየወሰነ ኢንቨስት የሚያደርግባቸው ከሆነ እነዚህ የጥናትና ምርምር ስራዎች ብዙ መፍትሄዎችን ብዙ ሎካል አቅሞችን ኢንሃንስ እያደረገ በመሄድ የዲጂታል ሶቨሬኒቲ የምንለውን ነገር በእውነት መሬት ላይ እያረጋገጥን መሄድ የምንችልበትን ምቹ ሁኔታ መፍጠር እንችላለን ማለት ነው። ይሄ አጠቃላይ ሎካል ካፓቢሊቲውን ኢንሃንስ ከማድረግ አንጻር ትልቅ የሆነ መፍትሄ ይዞ የሚመጣልን ነው ማለት ነው። ከሰው ኃይል ጋር በተያያዘ በሀገር ደረጃ ስፔሲፊክ የሆኑ የሳይበር ደህንነት ስልጠናዎችን፣ የሰርቲፊኬሽን ፕሮግራሞችን የመሳሰሉ የተለያዩ ፕሮግራሞችን ተግባራዊ ለማድረግ ካሰብን በተቋም ደረጃ ኢንሳ ራሱ እንደገና ደግሞ ተቋማት የቁልፍ መሰረተ ልማትን የሚያስተዳድሩ ተቋማት ማለት ነው በየራሳቸው ይዘው ከሚሰሩት በጀት በተጨማሪ አንዳንድ ደከም ያሉ ካሉ ወይም ደግሞ በጋራ አቅም ግንባታ ስልጠና ሊሰጥባቸው የሚገቡ ጉዳዮች ካሉ እነዚህን ነገሮች እየለየን ሁሉንም ቀዳዳ ወይም ደግሞ ክፍተት ያለባቸውን የአቅም ግንባታ ጉዳዮች ለመሸፈንም በሚያስችል መልኩ እንጠቀምበታለን። ናሽናል የሳይበር ድሪል ለማድረግ ካሰብን ይህም ራሱ ትልቅ ኢንቨስትመንት የሚፈልግ ግን ሁሉንም ተቋማት ቤኔፊት የሚያደርግ ኢንቨስትመንት እንደሆነም መታሰብ አለበት። ከዛ በተጨማሪ ደግሞ የሳይበር ደህንነትን የተመለከቱ ወርክሾፖች፣ የተለያዩ አይነት ኢቨንቶች፣ ፕሮግራሞችን ለማዘጋጀት ቢያስፈልግ በተቋማትና በሌሎች ድጋፍ አድራጊ ተቋማት ምናልባት የሚደረጉ ፋይናንሶች በቂ ባይሆኑ ከፈንድ ሪሶርሱም እየተጠቀምን እነዚህ አይነት ኢቨንቶችን በስፋት ተግባራዊ እንዲወዱ እናደርጋለን። ይሄ በድምር አጠቃላይ የሳይበር ደህንነት ስነ ምህዳሩን የመንግስት ተቋማትን ብቻ አይደለም፣ የግል ተቋማትን ብቻ አይደለም፣ ቁልፍ የሆኑትን ብቻ አይደለም፣ ቁልፍ ያሉትንም ጨምር አንድ ላይ በተሻለ ፖስቸር ላይ እንዲሆኑ እድል የሚሰጥ የፈንድ ምንጭ ነው። ከየት ይሰበሰባል የሚለው ሼርድ ሪስፖንሲቢሊቲን ያደረግነው አንዱ ከቅጣት ነው። ኢቭን ተቋማት ፕሮፐርሊ ኮምፕላይ ካደረጉ ላይቀጡም ስለሚችሉ ከቅጣት የሚሰበሰብ ነገር ላይኖር ይችላል። ነገር ግን በተቋም ደረጃ ደግሞ ኢንሳ ራሱ የሚሰጠው የሳይበር ደህንነት አገልግሎቶች አሉ። ከሚሰጠው አገልግሎት የሚያገኘውን ገቢ ወደ ፈንዱ ነው ፑል የሚያደርገው። ፈንዱ ከአንድ ተቋም ከአንድ አካባቢ ብቻ ሳይሆን ሁሉም ከሚመለከታቸው ተቋም ፑል ተደርጎ ሌሎችም ደግሞ ድጋፍ ሊሰጡ የሚፈልጉ አካላት ከውጭም ካሉ አንድ ቋት ላይ ፑል ተደርጎ ነገር ግን ለሚፈለጉ ጉዳዮች ፕሮፐርሊ ኢምፕሊመንት ማድረግ የምንችልበትን ስርዓት ነው የምንፈጥረው ማለት ነው። ስለዚህ ይሄ ስርዓት በአጠቃላይ ይሄ የፈንድ ስርዓት የሳይበር ደህንነትን ምላሽ የመስጠት ሬዚለንት የማድረግ የሳይበር ስፔሳችንን ከሳይበር ጥቃት የመቋቋም አቅሙን ከማሻሻል አንጻር ትልቅ
አቅም ይዞ የሚመጣ የቁልፍ መሰረተ ልማት ባለቤቶችም የተሻለ ሪሶርስ ኮንትሪቢዩት እንዲያደርጉ በሚያደርግ መልኩ ነው የምንመራው ማለት ነው። ስለዚህ ኢንዲፔንደንትሊ ይመራል፣ ኦቨርሳይት አለው። ገንዘብ ሚኒስቴር ኦቨርሳይት ያደርጋል፣ የተከበረው ምክር ቤት ኦቨርሳይት ያደርጋል። የቁልፍ መሰረተ ልማት ባለቤቶችም ስቴክ ኖሯቸው ዲሳይድ ያደርጋሉ ማለት ነው። በተቋም ወይም በኢንሳ ብቻ እየተወሰነ ተግባራዊ የሚደረግ ሪሶርስ እንዳልሆነ ታሳቢ እንዲደረግ ለማለት ነው። የኢንፎርሜሽን መረብ ደህንነት አስተዳደር በአዋጅ ከተቋቋመበት ጊዜ ጀምሮ ቁልፍ መሰረተ ልማቶችን በተለይ የኮምፒውተር በመጠቀም ቁልፍ መሰረተ ልማት ላይ የሚደርሱ ጥቃቶችን ከመከላከል አንጻር በናሽናል የሳይበር ኢመርጀንሲና ሪስፖንስ ቲምን አቋቁሞ ጥበቃ የሚያደርግ ተቋም እንደሆነ ሁላችንም የምናውቀው ነው። በዚህ ረገድ በርካታ ፖሊሲዎች ሲወጡ፣ አዋጆች፣ ተያያዥ ደንቦችና መመሪያዎች እያወጣን ተግባራዊ ስናደርግ ቆይተናል። እንደው ከነኚህ መሀል ከዚህ አዋጅ ጋር መንደርደሪያ ሆነው ተግባራዊ ያደረግናቸው የሚሉትን በማንሳት ረገድ የናሽናል ሳይበር ሴኩሪቲ ፖሊሲ አልነበረንም። ሁላችሁም እንደምታውቁት የኢንፎርሜሽን ሴኩሪቲ ፖሊሲ በሚል ነው የነበረው። የሳይበር ምህዳሩ በራሱ ይዞልን የመጣው እድል እንዳለ ሆኖ ሳይበር ሴኩሪቲ ላይ ጥበቃ ማድረግ አስፈላጊ ስለሆነ በፖሊሲ ደረጃ የወጣው ባለፈው 2016 ላይ እንደሆነ ታሳቢ እንዲደረግ ነው። እንግዲህ ይሄን ፖሊሲ ደግሞ ተግባራዊ ለማድረግ የተለያዩ አዋጆች፣ ደንቦች ሲወጡ ቆይተዋል። አንደኛው በርካቶች ስታነሱት የነበረው የሰፕላይ ቼን ጋር ተያይዞ ያለውን ክፍተት የምንደፍንበት የተከበረው ምክር ቤት ያጸደቀልን የቴክኖሎጂ ቁጥጥር አዋጅ ነው። የቴክኖሎጂ ቁጥጥር አዋጅ በተለይ የሰፕላይ ቼን ላይ ያሉብንን ቻሌንጆች በመድፈን ረገድ ትልቅ ሚና ያለው አዋጅ እንደሆነ ሁላችሁም ታውቃላችሁ። ነገር ግን እነኚህ ቁልፍ መሰረተ ልማቶች የሚጠቀሙትን የሰፕላይ ቼን ከዛ ጋር እያይዘን የመለስን ስለሆነ ዲቴል ያልገባንበት አዋጁ ላይ ለዛ እንደሆነ ታሳቢ እንዲደረግ ነው። የኮምፒውተር ወንጀል አዋጅም እንደዛው በእኛ ኢኒሼቲቭ የተሰራ መሆኑን ይታወቃል። የቁልፍ መሰረተ ልማት ጥበቃ አዋጅ የፕሮአክቲቭ ሜዥር በተለይ የሳይበር ደህንነት በማረጋገጥ ረገድ ጥቃት ከመድረሱ በፊት ፕሮአክቲቭሊ መስራት አለብን። ቅጣት ላይ ያተኮረ አይደለም አዋጁ ባይተው በደንብ ካያችሁት የማብቃት ኃይል የማሰባሰብና በጋራ የመስራት ይሄ ደግሞ ግሎባል የሳይበር ሴኩሪቲ ኢንዴክስን ከነበርንበት 23 ወደ 76.3 ወይም አሁን ያለንበት የትርስሪ ደረጃ እንድንደርስ ያደረገን እነኚህና መሰል አዋጅ ፖሊሲዎችን በማውጣት እንደሆነ ታሳቢ ማድረግ ያስፈልጋል ማለት ነው። ነገር ግን አሁንም የመሪነት ሚና እንዲኖረን ካስፈለገ የፕራይቬት ሴክተሩ እነኚህ ቁልፍ መሰረተ ልማቶች በቅንጅት ሰርተን ወደ ቲር 1 መግባት አለብን ብለን እናምናለን። ለዛ ደግሞ ሁላችሁም እንደምታውቁት የዲጂታል ኢትዮጵያ 2030 ስትራቴጂ ላይ የሳይበር ሴኩሪቲ የፋውንዴሽናል ሮል እንዲኖረው ተደርጎ ወጥቷል ማለት ነው። በዚህ ረገድ እንግዲህ በዋናነት የሳይበር ደህንነትን ማረጋገጥ ብቻ ሳይሆን ኢኮሲስተሙን የመፍጠር ማንዴት አለን ማለት ነው። ኢኮሲስተም መፍጠሩን በታለንት ልማት ስልጠናዎች በመስጠት በየአመቱ ለአንድ ወር የምናደርገው የአዌርነስ ጉዳይ ኖሮም ስቲል ግን ክፍተቶች ስላሉን የፕራይቬት ሴክተሩን ኢንጌጅ አድርጎ መስራት አለብን ብለን እናምናለን። የዚህ የቁልፍ መሰረተ ልማት ጥበቃ አዋጅም የፕራይቬት ሴክተሩን እድል ሲሰጥ በዋናነት በሚመረጡ ሴኩሪቲ ክሊራንስን ባለፉ ቅድም ሲነሳ እንደነበረው ትረስትን ቢውልድ ማድረግ የሚያስችል ኢኮሲስተም መገንባት ያስፈልጋል። የእኛን የራሳችን የሆኑ ፕራይቬት ሴክተሮችን በዛ ልክ መሄድ እንዲችሉ የመግራት ኃላፊነትም አለብን ማለት ነው። በዚህ ረገድ አሁን ያለውን ኢኮሲስተም ብናይ እንግዲህ ከሶስተኛው ዓለም የመጡ የቴክኖሎጂ ምርቶችን የምንጠቀም ቁልፍ መሰረተ ልማቶቻችን ጨምሮ በሀገር ውስጥ ያለውን ሳናምን የውጩን ልናምን አንችልም። ስለዚህ እነሱ ላይ ትረስት ቢውልድ የማድረግ በፕሮሰሱ እየታቀፉ አቅም እንዲገነቡና እነሱን የማሳደግ ስራ የጋራ የቤት ስራ እንዳለብን መውሰድ ያስፈልጋል ማለት ነው። በዚህ ረገድ እንግዲህ በታለንት የምናወጣቸውንም ታዳጊዎች ጭምር ከኤንጅል ኢንቨስተር የምንላቸው የፕራይቬት ሴክተሮች ጋር በጋራ እየሆኑ ከኛ አልፈው ለቀጠናው ኢምፓክት እንዲፈጥሩ ማድረግ መስራት አለብን ብለን እናምናለን። ይሄ እንግዲህ እንደ ሀገርም የያዝ ነው የዲጂታል ኢኮኖሚን በማስፋፋት ረገድ ትልቅ አቅም ይሆናል ብለን እናስባለን። በዛም ነው ሳይበር ሴኩሪቲ ቢዝነስንም ይፈጥራል፣ ትልቅ ኢኮኖሚም ኢንቴንሲቭ ነው እያልን የምናነሳው። ሁለቱን አስተሳስሮ መሄድ እንደሚያስፈልግ ለማንሳት ፈልጌ ነው። የፊዚካል መሰረተ ልማቶችን አሲቲስ እንወስዳቸዋለን። ነገር ግን እነሱን ለምሳሌ የቢዝነስና የባክኤንድ ስራዎቻቸውን ለመስራት የአይሲቲ ወይም የኢንፎርሜሽን ኮሚኒኬሽን ቴክኖሎጂ የሚጠቀሙ ከሆነ ጥበቃ ይፈልጋሉ በሚል ነው መነሻው። መሰረተ ልማቶቹን ፊዚካሊ ስንጠብቅ ቆይተናል። ነገር ግን እነሱ የሚጠቀሟቸው ፕላትፎርሞች ከሶስተኛ ወገን ተገዝተው የሚገናኙ ሶፍትዌርና መተግበሪያዎች የሳይበር ደህንነት ኦዲትና ጥበቃ ይፈልጋሉ የሚለውን ለማንሳት ፈልጌ ነው። በዚህ ረገድ ኤግዞስቲቭሊ
ተለይተዋል ብለን ባናምንም አሁን ባለንበት ቁመና ቁልፍ መሰረተ ልማቶችን ለይተን አዋጁ ላይ አመላክተናል። አጠቃላይ በተነሱት ጉዳዮች ላይ የቁልፍ መሰረተ ልማት ጥበቃ አዋጅ በዋናነት ከገቨርናንስ ሪስክና ኮምፕሊያንስ ጋር አስተዳደራዊ ጉዳይ ስንልኛ ገቨርናንስ በሚለው ነው በሳይበር ሴኩሪቲ ጉዳይ ላይ የምናነሳው ሰው ከሱ አንጻር በሪስክ ለይቶ የሚያስፈልጋቸውን ጥበቃ ለማድረግ የሚያስችለን እንደ ሬጉላቶሪ ተቋም አክት እንድናደርግ የሚያደርገን አዋጅ መሆኑን ለማንሳት ነው። የዲዛስተር ሪከቨሪ የቢዝነስ ኮንቲኒቲ ፕላን ተብለው የተነሱት በዋናነት ኦፕሬሽናሊ በየተቋማቱ በቁልፍ ተቋማቱ ኤክስፔክት የሚደረግ በፍሬምወርክ ሰነዶቻችን ላይ በዲቴል የተቀመጡ ስለሆነ እሱን ማየት ያስፈልጋል ብዬ አስባለሁ። የ48 ሰዓት የሚለው እንግዲህ እንደ ብቃታችን የሰው ኃይሉም ቴክኖሎጂውም እያደገ ሲሄድ በ2 ሰዓትም በ1 ሰዓትም በ3 ሰዓትም ሪፖርት ሊያደርጉ ይችላሉ። ይሄ የአቅም የሚፈልግ ስለሆነ በዛ ረገድ እያስተሳሰሩ እያናበቡ መሄድ ይፈልጋል የሚለውን ለማንሳት በተለይ አሁን ባለንበት የዲጂታል ኢኮሲስተም ኢመርጂንግ ቴክኖሎጂስ እንደ ኤአይ፣ ብሎክቼን፣ አርቲፊሻል ኢንተለጀንስ እና ሌሎች ጉዳዮች እየመጡ መጠቀም አለብን፣ ዲጂታል ኢኮኖሚ ማደግ አለበት እያልን በዛው ልክ ጥበቃ ካላደረግን ይዞት የሚመጣው ችግርም በዛው ልክ ስለሚሆን ለዛ አስፈላጊ እንደሆነ ለማንሳትና በተለይ ለቢዝነስ ተወዳዳሪነት እዚህ ያሉ ቁልፍ ተቋማት በሀገር አቀፍ ደረጃ በቀጠናው በአህጉርና በዓለም አቀፍ ደረጃ ኮምፕሊያንስ አሟልተው ተወዳዳሪ ሊሆኑ ከሆነ እንደ አንድ መስፈርትም የሚታይ ስለሆነ አዋጁ ትልቅ እድል ይዞ የሚመጣ ነው የሚለውን ለማንሳት ነው። አዋጁ የሁሉንም ባለድርሻ አካላት ተሳትፎ ባረጋገጠ መልኩና ረጅም ዓመት እንዲያገለግል ታሳቢ ስለተደረገ እስኪጸድቅ ድረስ ባለው ሂደት ውስጥ ማንኛውም ሰው ሀሳብ ያለው እንደ ተቋምም እንደ ግለሰብም በደብዳቤም ፎርማሊም ኢንፎርማሊም ያላችሁን ሀሳብ በዛ ደብዳቤው ላይ በገለጸው ስልክ ቁጥር ላይ መስጠት ትችላላችሁ። ይሄ እድሉ አለ። አሁንም እንደማጠቃለያ ያው በቅድሚያ በዚህ የሀገራችን ብሔራዊ ደህንነት ምጣኔ ሀብታዊ መረጋጋትና ሉዓላዊነትን ለማስጠበቅ እጅግ ወሳኝ በሆነ በዚህ የቁልፍ መሰረተ ልማቶች የሳይበር ደህንነት ረቂቅ አዋጅ ላይ ለመወያየት እዚህ በአካል መጥታችሁ ጥልቅና ፍሬያማ ውይይት ስላደረግን የነቃ ተሳትፎ እናንተም ሁላችሁም ስላደረጋችሁ በቋሚ ኮሚቴው ስም ከልብ አድርጌ ማመስገን እፈልጋለሁ። እንግዲህ ዛሬ ባደረግነው ውይይት በጣም ጠቃሚና ፍሬያማ ነበር ማለት ይቻላል። በዚህ በሳይበር ምህዳር ውስጥ ሀገራችን ኢትዮጵያ ያላትን የመከላከል አቅምና የተቋማትን ቅንጅት ወደ አዲስ ምዕራፍ ለማሸጋገር የተደረገ ታሪካዊ እርምጃ ተደርጎ ሊወሰድ ይችላል ብለን ነው እንደ ቋሚ ኮሚቴ የምንወስደው። በውይይታችን ወቅት የተነሱ ገንቢ አስተያየቶች፣ የተሰነዘሩ ስጋቶችና የቀረቡ መፍትሄ ሀሳቦች በረቂቅ አዋጁ የማጽደቅ ሂደት ውስጥ የእናንተን እነዚህ ገንቢ አስተያየቶችን ግንዛቤ ውስጥ በመውሰድ ጠንካራ ለረጅም ዓመት ሊያገለግል የሚችል አዋጁ የመጣለትን ዓላማ ግቡን እንዲመታ ሊያስችል በሚችል መልኩ ረቂቅ አዋጁ ተዘጋጅቶ ለተከበረው ምክር ቤት እንዲቀርብ በግብአትነት እንጠቀማለን። ያነሳችሁትን ሁላ በጠቅላላ ማለት ነው እና ረቂቅ አዋጁ ጥራቱን የጠበቀ እንዲሆን ቋሚ ኮሚቴው የእናንተን ግብአት በሚገባ እንወስዳለን። እንደምናውቀው ቁልፍ መሰረተ ልማት የምንላቸው በረቂቅ አዋጁ ላይም ተዘርዝረዋል። በዘርፍ ነው የተቀመጡት። የፋይናንስ፣ ኢነርጂ፣ ትራንስፖርት፣ የደህንነት፣ የልማት በርካታ ናቸው። እነዚህ የሀገሪቱ ቁልፍ የጀርባ አጥንት የሆኑ መሰረተ ልማቶች ናቸው። ቁልፍ የተባሉትም በዚህ ምክንያት ነው። በርካታ መሰረተ ልማቶች አሉን እንደሚታወቀው፣ ግን ቁልፍ የተባሉበት ምክንያት በዘርፍ ነው የተቀመጡት። እነዚህ እንግዲህ ዲጂታል ቴክኖሎጂ መጠቀማቸው የግድ ይላል። በ21ኛ ክፍለ ዘመን ቴክኖሎጂን በመጠቀም ነው ስራዎቻቸውን ማሳለጥ የሚችሉት። እንደሚታወቀውም ሀገራችን የ2025 የዲጂታል 2025 ስትራቴጂን አጠናቃ አሁን ደግሞ ዲጂታል 2030 ስትራቴጂ ተግባራዊ ማድረግ ላይ ትገኛለች። እነዚህን ቴክኖሎጂዎች እነዚህ ተቋማት ሲጠቀሙ የግዴታ ቴክኖሎጂ በሚጠቀሙበት ጊዜ ለጥቃት ተጋላጭ ነው የሚሆኑት። በሳይበር ምህዳር ውስጥ ስለሚገቡ
ይህንን ማንኛውም በእነዚህ ተቋማት ላይ የሚሰነዘር የሳይበር ጥቃት የዜጎቻችንን የዕለት ተዕለት ኑሮ ከማስተካከል እንዲጠበቅና ብሔራዊ ጥቅማችን ላይ የማይቀለበስ ጉዳት እንዳይደርስ ለማድረግ የሚያስችል ረቂቅ አዋጅ ብለን ነው የምንወስደው። የተጠያቂነትና የኃላፊነት መኖር ጋር በተያያዘ ተጠያቂነት እና አስገዳጅ ሁኔታዎችን ይጥላል። በተለይ ሳይበር ደህንነት ስራዎች ቁልፍ መሰረተ ልማቶች በራስ ተነሳሽነትና በተቋሙ በኢንፎርሜሽን መረብ ደህንነት አስተዳደር በሚደረግላቸው እገዛ በበጎ ፈቃደኝነት እስከዛሬ ራሳቸውን ከጥቃት ሲጠብቁ ነበር ከሳይበር ጥቃት። አሁን ግን ይሄ አስገዳጅነትን ይዞ የሚመጣ ነው። ተግባርና ኃላፊነትን በግልጽ የሚያስቀምጥ ነው። ግዴታዎችንም የሚጥል ነው ማለት ነው። በተለይ እነዚህ ቁልፍ መሰረተ ልማቶች ተብሎ የተለዩ አሉ። ከነዚህ ውስጥ ደግሞ ክትትልና ቁጥጥር ኦዲትም ቢሆን ለሌላ ሶስተኛ ወገን አካል የሚል የተነሳ አለ። በጣም ክሪቲካል ነው። እሱም በተለይ የደህንነትና ጸጥታ ተቋማት ከመከላከያ በኩል ከብሔራዊ መረጃ ደህንነት በኩል የተነሱ አሉና ረቂቅ አዋጁ አንቀጽ 8 ላይ አስቀምጠዋል። የሳይበር ደህንነት አገልግሎት ሰጪዎችን ለይቷል። ግን እነዚህ የግል ሳይበር አገልግሎት ደህንነት ሰጪ ተቋማት የማይሳተፉባቸውንም በመመሪያ እንደሚያወጣ ረቂቅ አዋጁ አስቀምጧል እና ይሄ ስጋት እኛም ይገባናል እንደ ቋሚ ኮሚቴ። በተለይ ቁልፍ የሆኑ የውትድርና፣ የመከላከያ፣ የፌዴራል ፖሊስ ሊሆኑ ይችላሉ። መሰረተ ልማቶች በጣም ብዙ ናቸው። እነዚህ ለማንኛውም ለገለልተኛ አካል ወይንም ውክልና ለሚሰጠው የግል ተቋም አሳልፎ የሚሰጡ አይደሉም። ረቂቅ አዋጁ ላይ አንቀጽ 8 አንቀጽ 2 ላይም ተቀምጧል። አገልግሎቱ የኢንፎርሜሽን መረብ ደህንነት አስተዳደር በውክልና የማይሰጥባቸው ብሎ አስቀምጧል እዛ ላይ። ስለዚህ ይሄ ስጋት እኛም ይገባናል። ውክልና የማይሰጥባቸው አሉ። የሀገር ቁልፍ የደህንነት የብሔራዊ ጥቅም ጋር የሚገናኙ እነዛን ተቋሙ በቀጣይ ረቂቅ አዋጁ ላይ እንዳስቀመጠው በመመሪያ ለይቶ የማይሰጥባቸው ናቸው። እነዚህ ራሱ ተቋሙ የኢንፎርሜሽን መረብ ደህንነት አስተዳደር ከቁልፍ መሰረተ ልማት ከሚሰጠው ተቋም ጋር በጋራ ሆኖ አብረው ኦዲቱንም የማድረጉንም በጋራ የሚሄዱበት ነው። ይሄ ክሪቲካል ነው። ለፕራይቬት አካል ወይ ለግለሰብ ተቋማት፣ ለድርጅቶች ተሳልፎ እንደማይሰጥ እኛም በትኩረት የምናየው ጉዳይ ነው። ሌላው ከክፍያ ጋር በተያያዘ ነው። የሳይበር ደህንነት እንደምናውቀው ክፍያ ፋይናንስ ይፈልጋል። የሰው ኃይል ቴክኖሎጂ እናንተም በስፋት አንስታችኋል። ይህንን ያለ በቂ ፋይናንስ ሌሎች ሀገራትም እንደሚያሳየው የሳይበር ደህንነትን ለመቆጣጠር ብዙ መዋለ ንዋይ ስለሚያስፈልግ ይህንን ፈንድ እንደሚቋቋም ረቂቅ አዋጁ አስቀምጧል። እናንተ ያነሳችሁት ጉዳይም ቋሚ ኮሚቴው ባለፈው ውይይት ላይ አንስተዋል። ከማን ነው የሚሰበሰበው፣ ለምን ዓላማ ነው የሚውለው በዝርዝር ረቂቅ አዋጁ ላይ አልተቀመጠም። ያንን እኛም እንዲቀመጥ የሚል ስምምነት ላይ ደርሰናል። እያንዳንዱ ኢትዮጵያዊ ዜጋ ለሳይበር ደህንነት ክፈል ተብሎ የሚጠየቅ ክፍያ አይኖርም በሚል ነው ባለፈው የተስማማ ነው። በተለይ ይህንን አገልግሎት የሚያገኙ አካላት ዋናው ቁልፍ የመሰረተ ልማት ተቋማት ክፍያውን እንደሚከፍሉ ነው። መከላከያ የጸጥታና ደህንነት ተቋም ነው። የመከላከያና የቴሌኮም ቁልፍ መሰረተ ልማቶች ናቸው። ሁለቱም ግን ምን ያህል ነው የሚከፍሉት? እኩል ነው መንግስት የሚያስከፍላቸው በፐርሰንት ነው እንዴት ነው የሚለው በዝርዝር መሄድ እዚህ መወያየት አዋጁ ላይ ማስቀመጥ አንችልም። ቅድም እንደተባለው አጠቃላይ አመታዊ ፕሮፊታቸው ከተባለ ለፕሮፊት ያልተቋቋሙ አሉ። የመንግስት ተቋማት አሉ። ብሔራዊ መረጃ ደህንነት ይኖራል፣ መከላከያ፣ የጸጥታ ደህንነት፣ ሌሎችም ይኖራሉ። ትምህርት ሚኒስቴሩም ሊሆን ይችላል። ለፕሮፊት አይደለም የተቋቋሙት። ከአጠቃላይ አመታዊ ገቢያቸው ይህን ያህል ፐርሰንት ብሎ እዚህ ማስቀመጥ አንችልም። ቴሌኮም፣ አየር መንገድ የመሳሰሉ ሌሎች የመንግስት የልማት ድርጅቶችም አሉ። እነዚህን ምን ያህል ነው የሚከፍሉት? እንዴት ነው የሚከፍሉት? ስፋታቸው ምን ያህል ነው? ጥልቀታቸው ምን ያህል ነው? ምን ያህል ሀብት ነው የሚያስተዳድሩት? ምን ያህል ህዝብ ነው የሚያገለግሉት? እንደ ሀገር ብሔራዊ ጥቅም ቁልፍ መሰረተ ልማት ባልናቸው መሰረት የእነዚህን ዝርዝር የክፍያ ሂደት በደንብ ነው የሚወጣው። የተሰበሰበው ክፍያ ደግሞ ከነዚህ ተቋማት ለምን አገልግሎት ይውላል የሚለውን እኛ ረቂቅ አዋጁ ላይ እንዲመላከት እናደርጋለን። ሁሉም ሰው በአዋጁ ላይ አይቶ ግልጽ የሆነ ግንዛቤና አካሄድ እንዲኖረው ለማድረግ ቋሚ ኮሚቴው በዛ መንገድ እንሄዳለን። እነዚህ ከወንጀል ጋር ከቅጣት ጋር ከአስተዳዳሪያዊ ቅጣትና የወንጀል ተጠያቂነት ጋር የሚያስቀምጣቸው ረቂቅ አዋጁ አለ። እነዚህን እናያቸዋለን። እንደምናውቀው በተደጋጋሚ ከዚህ በፊት የተለያዩ ተቋማት አዋጆች ሲያወጡ ይታያሉ። ለምሳሌ ብናነሳ ባቡር ትራንስፖርት አስተዳደር አዋጅ ቁጥር 1048 2009 አንዱ ነው። እዛ ላይ የባቡር መሰረተ ልማት ላይ ፊዚካል አታክ ነው እንግዲህ አሁን የምናወራው። እነዚህ ላይ አደጋ ያደረሰ ብሎ በሰፊው ያስቀመጠበት ሁኔታ አለ። ቅጣቶች አሉ፣ እስራቶችም አሉ፣ አስተዳደራዊ የሚያስቀምጣቸው አሉ። ሌላኛው የቴሌኮምና የኤሌክትሪክ አውታሮችን ደህንነት ለመጠበቅ የወጣ አዋጅ አለ። ይሄም አዋጅ ቁጥር 464 1997
ይሄም የቴሌኮም ኢንፍራስትራክቸሮችን ለመጠበቅ የወጣ ነው። እዚህ ላይም በርካታ ድንጋጌዎችን አስቀምጧል ከቅጣት ጋር በተያያዘ ማለት ነው። እነዚህ ፊዚካል አታኮች ናቸው፣ መሰረተ ልማቶች ላይ አደጋ የሚያደርሱ እነዚህ ፊዚካል አታክ ጋር በተያያዙ የወጡ ናቸው። የአሁኑም የሳይበር ደህንነት ደግሞ እኛ ፊዚካሊ ማናየው በሳይበር ምህዳር ውስጥ ጥቃት የሚያደርሱ ማለት ነው። ስለዚህ እዚህ ጋም ቅጣቶች ተደንግገዋል፣ እዚህ ጋም ተደንግገዋል። በተለይ ሌላኛው እንደ ሀገር ደግሞ የፌድሪ የወንጀል ህግም አለ። እዛ ላይም የተደነገጉ አሉ። ቁልፍ መሰረተ ልማቶች ላይ የሚደርሱ ጥቃቶች ላይ የሚደነግጋቸው ህጎች አሉ፣ ቅጣቶች አሉ። እስራት እስከ 10 ዓመት ከዛ በላይም የሰው ሞት በተለይ የሚደርስ ከሆነ ብሎ የሚያስቀምጣቸው አሉ። ቁልፍ መሰረተ ልማት ባይልም መሰረተ ልማት ብሎ የሚያስቀምጣቸው አሉ። እና እነዚህ ነባር የሆኑ ነገሮች ፊዚካል አታክ፣ ይሄኛው ግን በሳይበር ሲሆን አይታይም። ያም ምንም ልዩነት የለው ማለት ነው። ይሄ ፊዚካል አታክ ነው ያደረሰው፣ ይሄኛው በሳይበር ነው። ሁለቱም ተቋምን ነው የሚጎዱት፣ ሁለቱም ብሔራዊ ጥቅም ላይ ነው አደጋ የሚያደርሱት። ሁለቱም አላማቸው ሆን ተብሎም ሊሆን ይችላል፣ በቸልተኝነትም ሊሆን ይችላል። ያ በህግ ተመርምሮ እርምጃ መወሰድ አለበት። ይሄ ሳይበር ሴኩሪቲ ሲሆን በልዩ ሁኔታ ይታያል ብለን ነው የምናስበው እና በዚህ መንገድ እኛም እንደ ቋሚ ኮሚቴ ከዓለም አቀፍ ህጎች ጋር ኢትዮጵያ ከፈረመቻቸው ከሰብአዊ መብቶች ጋር ከሌሎች ነባራዊ ህጎች ቅድም ከጠቀስኳቸው ጋር የወንጀል ቅጣቶቹና ፍርድ ቤት ላይ የሚወሰዱ ወደ ፍርድ ቤት የሚወስዱ አስተዳደራዊ ቅጣቶች ቢሆኑ እንደማይጋጩ ቋሚ ኮሚቴው እየመረመረ የሚያይበት ሁኔታ ይኖራል። የዜጎችን ስጋት በተለይ ባለሙያዎችን መብት በማይነካ መልኩ ቅጣት ሲኖር ቅጣቱ ብቻ ጎልቶ መታየት የለበትም። ቅጣቱ በአንድ በኩል መኖሩ ጥሩ ነው፣ ግን ቅጣቱ ደግሞ በጣም ሲላላ ደግሞ ሀገር ላይ የሚደርሰውን ጉዳት ማሰብ አለብን። ሌሎች ሀገራት በሳይበር ደህንነት ለደቂቃዎች ለሰዓታት ኤርፖርቶቻቸው ሲቆሙ አይተናል በሳይበር ደህንነት እና ምን ያህል ኪሳራ እንደሚደርስ እናውቃለን። ዛሬ በቁልፍ መሰረተ ልማቶቻችን ላይ የተወሰነ የሳይበር ጥቃት ቢደርስ የሚደርሰውን የከፋ አደጋም በአንድ በኩል ማሰብ ያስፈልጋል። እንደዛው በፋይናንስ ብቻ ሳይሆን ባለሙያዎች በውጭ ጣልቃ ገብነት በሌሎች አካላት በተለያየ ቸልተኝነት ምክንያት በሀገር ላይ ጉዳት ሊያደርሱ የሚችሉ አካላት መጠንቀቅ መቻል አለባቸው። ስለዚህ እነሱ የሚያደርሱትንም ጉዳት ማሰብ መቻል አለብን፣ ቅጣቱንም ስናስብ ማለት ነው። ቅጣቱን ከባድ ነው ወይ ቀላል ነው የሚለው ከሌሎች አዋጆች ጋር አይተን መጨረሻ ላይ አግባብነት ያለው ፍትሐዊ የሆነ ትክክለኛ ቅጣት እንዲኖሩ እናደርጋለን። በመጨረሻ የውጭ ግንኙነትና ሰላም ጉዳዮች ቋሚ ኮሚቴ በዛሬው መድረካችን ያነሷቸው ነጥቦች ሁሉ በጥንቃቄ በመፈተሽ ለረቂቅ አዋጁ መዳበርና መጽደቅ እንደሚጠቀምባቸው ላረጋግጥላቸው እወዳለሁ። በተጨማሪም ምትልኳቸው ካሉ ማለት ነው እና ህጉ ብቻውን ያው ደህንነት ሊያረጋግጥ አይችልም። ትክክለኛው ደህንነት የሚረጋገጠው የቁልፍ መሰረተ ልማት ባለቤቶች እና ሌሎች የሚመለከታቸው ባለድርሻ አካላት የህጉን መንፈስ በመረዳት በተጨባጭ በተግባር ሲያውሉትና አስፈላጊውን ትብብር ሲያደርጉ ብቻ ነው። ይህንን እኛም ግምት ውስጥ እንወስዳለን። ኢትዮጵያ በሳይበር ምህዳር የበለጸገች ደህንነቷ የተጠበቀ ሀገር እንድትሆን በአፍሪካም በዘርፉ ቀዳሚና የሳይበር ደህንነት ልህቀት ማዕከል እንድትሆን እንዲያስችል ይህ ረቂቅ አዋጅ ጥራቱን በጠበቀ መልኩ ጸድቆ ወደ ትግበራ እንዲገባ የጋራ ጥረታችንን ይቀጥላል ማለት ነው። ምክንያቱም ይህ ረቂቅ አዋጅ የአንድ ተቋም ብቻ ሳይሆን የሁላችንም የጋራ የቤት ስራ በመሆኑ ነው ማለት ነው። ስለዚህ የሀገራችንን ብሔራዊ ጥቅም በማስጠበቅ ኢትዮጵያ በቀጣይ ዲጂታል ሉዓላዊነቷን እንድታስከብር ትልቅ ፋይዳ አለው በሚል በሰፋ ባለ እይታ ነው የምናየው። ለነበረን ግልጽና ገንቢ ውይይት በድጋሚ እያመሰገንኩ የዛሬ ውይይታችን በዚህ መጠናቀቁን እገልጻለሁ።